ለዚህ መልካም ተከታታይ እንደምትመለከቱት ከምዕራፍ 1 ጀምረን እስከ ምዕራፍ 3 ደርሰናል። የማርቆስ ወንጌል ምዕራፍ 1፣ ምዕራፍ 2፣ ምዕራፍ 3 ብለን አጋምሰነው ኦልሞስት ሊያልቅ የቀረን ቁጥር እጅግ በጣም ትንሽ ነው። የቀሩን የመጽሐፍ ቅዱሱ የምዕራፉ ክፍሎች ኦልሞስት ወደ 15 አካባቢ የሚደርሱ ቨርሶች ወይም ደግሞ ጥቅሶች ናቸው እና እስካሁን ድረስ ተመልክተናል። ሁሉንም በተለይ ስለ ጌታ ኢየሱስ ክርስቶስ 12ቱን ሐዋርያት እንዴት እንደመረጠ ተመልክተናል። ወደ ተራራውም ወጣ፣ ራሱንም የወደዳቸውን ወደ እርሱ ጠራ፣ ወደ እርሱም ሄዱ፣ ከእርሱም ጋር እንዲኖሩና ለመስበክ እንዲልክላቸው ድውዮቹን እንዲፈውሱ አጋንንት እንዲያወጡ ስልጣን ይሆንላቸው ዘንድ 12 አደረገ። ስምዖንም ጴጥሮስም ብሎ ሰየመው፣ የዘብዴዎስንም ልጅ ያዕቆብን፣ የያዕቆብንም ወንድም ዮሐንስን ቦአኔርጌስ ብሎ ሰየማቸው፣ የነጎድጓድ ልጆች ማለት ነው። እንድርያስንም፣ ፊልጶስንም፣ በርተሎሜዎስንም፣ ማቴዎስንም፣ ቶማስንም፣ የእልፌዎስን ልጅ ያዕቆብን፣ ታዲዮስንም፣ ቀነናዊውን ስምዖን፣ አሳልፎ የሰጠውንም የአስቆሮቱ ይሁዳን ብለን አይተን ወደ ቤትም መጡ። እንጀራም መብላት ስንኳ እስኪሳናቸው ድረስ እንደገና ብዙ ሰዎች ተሰበሰቡ የሚለው ድረስ ተመልክተናል። ጌታ ኢየሱስ ክርስቶስ በሄደበት ሁሉ እያስተማረ ሁሉንም ንስሐ እንዲገቡ መልእክትን እያስተላለፈ ወደ ጌታ መንግስት እንዲጨመሩ እየሰበከ እየመጣ ነው እና የምናገኘው ሁሌም ፈውስ በሚፈውስ ሰዓት ብዙዎች ይሰማሉ። ስለ ጌታ ክብር፣ ስለ ጌታ ስልጣን፣ ስለ ጌታ ኃይል እያዩ ፈውስን የሚፈልጉ ሁሉ ወደ ጌታ ይመጣሉ ማለት ነው። ስጋዊ ፈውስን የሚፈልጉ በሙሉ ሁለትንም፣ አንደኛው የስጋ ብቻ ሳይሆን የመንፈስንም እንደዛው ደግሞ የነፍስንም ፈውስ በዛው እንዲሰጣቸውና ንስሐ እንዲገቡ ከኃጢአትም ይቅር እያላቸው ጌታ ኢየሱስ ክርስቶስ እየመጣ ነውና ብዙዎች በ12ቱም ከተማዎች ተሰማ ይላል ስለ ጌታ ኢየሱስ ክርስቶስ ማስተማር፣ ስለ ጌታ ኢየሱስ ክርስቶስ የመፈወስ ስልጣን፣ ስለ ጌታ ኢየሱስ ክርስቶስ በተፈጥሮ ላይ ስላለው ትልቅ ኃይልና ስልጣን ሰዎች በሰሙ ጊዜ እኛንም ይፈውሰን ዘንድ እያሉ ብዙዎች መጡ። ተአምራቱን ለማየትም ደግሞ እንደዚህ ብዙዎች ተሰባሰቡ ማለት ነው። ጌታ ኢየሱስ ክርስቶስ ፈቀቅ አለ፣ ራቅ አለ። ታንኳይቷ ላይ ሆኖ ሰው እየወደቀበት ጌታን አስቸግረው ነበርና ለአገልግሎት ይመች ዘንድ ወጣ አለ እያተባለ ብዙ ጊዜ ተነግሮለታል። በዚህም ሰዓት አሁን ቁጥር 20 ላይ የምንመለከተው የማርቆስ ወንጌል ቁጥር 20 ላይ ምዕራፍ 3 ወደ ቤትም መጡ፣ እንጀራም መብላትን ስንኳ እስኪሳናቸው ድረስ ነው የሚለው። ምን መብላት እስከሚሳናቸው? እንጀራም እህል መብላት እስከሚሳናቸው ሰዎች ብዙ ተሰባስበው ይመጡ ነበረ። የገሊላ እንግዲህ እንደምናውቀው ባለፈው ለማሳየት ሞክሯል መምህር። አነስ ያለች ቦታ ነች፣ አነስ ያለች ማለት ነው። ህዝቡ ግን ከመጠን በላይ ሆኖ ጌታ ኢየሱስ ክርስቶስን ለማየት፣ ጌታ ኢየሱስ ክርስቶስን ለማግኘት፣ እርሱ ላይ ወድቆ እርሱን ነክቶ ለመፈወስ ብዙዎች ተሰባስበው መጥተው ነበርና ጌታ ኢየሱስ ክርስቶስ ከሐዋርያቱ ጋር አብረው መብላት እንኳን እንጀራ መብላት እስከሚከብደው ድረስ እስኪሳናቸው ድረስ እንደገና ብዙ ሰዎች ተሰበሰቡ ይላል። ጌታ ኢየሱስ ክርስቶስ ስለ ሁሉም መሰባሰብ አይቶ ዝም አለ ወይንስ እንዴት አለ የሚለውን ዛሬ እንመለከታለን ማለት ነው። ንባቡ እንዲህ ይላል። ዘመዶቹም ሰምተው አበደ ብለዋልና ሊይዙት መጡ። ከኢየሩሳሌምም የወረዱ ጻፎችም ብዔልዜቡል አለበት፣ ዳግም በአጋንንት አለቃ አጋንንትን ያወጣል ብለው ተናገሩ። እነርሱም ወደ እርሱ ጠርቶ በምሳሌ አላቸው፣ ሰይጣን ሰይጣንን ሊያወጣ እንዴት ይችላል? መንግስትስ እርስ በርሷ ከተለያየች ያቺ መንግስት ልትቆም አትችልም። ቤትም እርስ በርሱ ከተለያየ ያ ቤት ሊቆም አይችልም። ሰይጣንም ራሱን ተቃውሞ ከተለያየ መጨረሻ ይሆንበታል እንጂ ሊቆም አይችልም። ነገር ግን አስቀድሞ ኃይለኛውን ሳያስር ወደ ኃይለኛውን ቤት ገብቶ ዕቃውን ሊበዘብዝ የሚችል የለም። ከዚያም ወዲያ ቤቱን ይበዘብዛል። እውነት እላችኋለሁ ለሰው ልጆች ኃጢአት ሁሉ የሚሳደቡበትንም ስድብ ሁሉ ይሰረይላቸዋል። በመንፈስ ቅዱስ ላይ የሚሳደብ ሁሉ ግን የዘላለም ኃጢአት ዕዳ ይሆንበታል እንጂ ለዘላለም አይሰረይለትም፣ እርኩስ መንፈስም አለበት ይሉ ነበርና ብሎ ጌታ ኢየሱስ ክርስቶስ ያስቀምጥናል። ከቁጥር 31 በኋላ ያለውን መምህራችን ይሄዱበታል። ከቁጥር 21 ስትመለከቱ ዘመዶቹም ሰምተው አበደ ብለዋልና ሊይዙት መጡ ይላል። ወይም ደግሞ ወጡ። ጌታ ኢየሱስ ክርስቶስ እየፈወሰ ብዙዎች የሰሙ መምጣታቸውን ሲሰሙ ከዘመዶቹ መካከል ወንድሞቹም እናቱም ብዙዎች ምን አሉ? መጡ ማለት ነው። እዚህ የዮሐንስ ወንጌል
ምዕራፍ 7 ከቁጥር 5 ላይ እንደምትመለከቱ ብዙዎች የመጡት ጌታ ኢየሱስ ክርስቶስ ተአምር እየሰራ በደንብ ያዙልኝ አጋንንትን እያስወጣ እንደሆነ በሰሙ ቁጥር ሰዎች ምን ይሉ ነበረ? ጌታ ኢየሱስ ክርስቶስን የወነጅሉት ነበር። ይሄ ሰው የሚያደርገው ተአምር እንዴት ያለ ተአምር ነው እያሉ ያስቀምጡ ነበር። ምክንያቱም ተአምር መስራት በተለይ አጋንንትን ማስወጣት በአይሁዳውያን ልምድ ብዙ የነበረ ስለሆነ ማለት ነው። ሐዋርያት ሥራ ምዕራፍ 19 ቁጥር 13ን ብትመለከቱ አጋንንትንም እያወጡ ይዞሩ ከነበሩት አይሁድ ብሎ ያስቀምጣል ቅዱስ ሉቃስ። አጋንንትን እያወጡ በደንብ ያዙልኝ ይዞሩ ከነበሩ አይሁድ ብሎ ያስቀምጣል። እና አጋንንትን እናወጣለን ብዙ የሚሉ አይሁዳውያን ነበሩ፣ ተጓዥ የነበሩ ጌታ ኢየሱስ ክርስቶስ ልክ አጋንንትን አወጣው እንደሚለው ልክ እነዛም እንደዛው እናወጣለን እያሉ ብዙዎችን የሚያስቱ ነበሩ። ሐዋርያት ሥራ ምዕራፍ 19 ቁጥር 12 ላይ ትመለከታላችሁ። እና ብዙውን ጊዜ የተወነጀሉ ናቸው። ይህንን የምንመለከተው በአይሁዳውያን ታሪክ ይሄ ጆሴፈስ የሚባል ጸሐፊ የአይሁዳውያን ታሪክ ሲጽፍ አንቲኪዮስ የራሳቸው መጽሐፍ አለው። ቡክ 8 ላይ 8ኛው መጽሐፍ 45ኛው አንቀጽ ጀምሮ እስከ 49ኛው አንቀጽ የሰለሞንን ጥበብ የተማርን እኛ አጋንንትን ማውጣት የምንችል ጥበብን የምናውቅ ብዙዎች አለን የሚሉ ከአይሁድ ወገን ነበሩ ሰዎች። አንዳንዶች ያምኑባቸዋል፣ አንዳንዶች ደግሞ ይሳለቁባቸዋል። ልክ እንደዛው ጌታ ኢየሱስ ክርስቶስ አጋንንትን አወጣ ሲባል ሰምተው ብዙ አይሁዳውያን ጌታ ኢየሱስ ክርስቶስ ላይ ምን ማለት ጀምረው ነበረ? መሳለቅ ጀምረው ነበር። የእውነትም ኃይሉን አምነው ሳይሆን የተከተሉት ያሉት ልክ እንደነዛ እንደ ተራ መስሏቸው ይናገሩ ስለነበረ ማለት ነው። ሰምተው ቤተሰቦቹም አበደ ብለዋልና ሊይዙት መጡ። በደንብ ያዙልኝ። አበደ የተባለው ኖርማል ሊተራሊ ጨርቅ ጥሎ ማበድ አይደለም። ነገር ግን የሚናገረው ንግግር ይህ ልክ አይደለም። በአይሁዳውያን ልማድ እንዲህ የለም። ጌታ ኢየሱስ ክርስቶስ ምን አድርጓልና? አጋንንትን አወጥቷልና። ምክንያቱም ከቁጥር 22 ላይ ስትመለከቱ ያወጣው በገዛ ስልጣኑ እንደሆነ ትመለከታላችሁ። ሌሎች ሲያወጡ ሐዋርያት ሥራ ምዕራፍ 19 ቁጥር 13 ላይ ያሉትን እንዲሁም አሁን ጆሴፌስ የተናገረላቸውን ስትመለከቱ ሁሉም የሚያወጡት በሰለሞን ጥበብ እያሉ አንዳንድ የሚናገሯቸውን ደግሞ የአስማት ቃላት እየተናገሩ እናወጣለን ይሉ ነበር። ነገር ግን ጌታ አጋንንትን ሲያወጣ በደንብ ያዙ። ምዕራፍ 1 ከቁጥር 27 ላይ ስትመለከቱ እዚሁ የማርቆስ ወንጌል ምዕራፍ 1ን ተመልክተናል። በገዛ ስሙ በራሱ ስልጣን እያወጣ ምን ያደርግ ነበረ? ሰዎችን ነፃ አድርጎ አጋንንቱን ይሰድ ነበረ ማለት ነው። አጋንንቱን ይሰድ ነበር ከሰዎች እያወጣ። ይህ በራሱ ስልጣን በራሱ ስም የሚያወጣ ማን ነው? በደንብ ያዙልኝ። ስለዚህ አበደም የተባለው እርሱ እግዚአብሔር ካልሆነ በስተቀር ማንም እንደማያወጣ ስለሚያውቁ ማለት ነው። ማንም በአጋንንት ላይ ስልጣን ያለው እግዚአብሔርና እግዚአብሔር ነው። ስለዚህ ጌታ ኢየሱስ ክርስቶስ በስሙ አጋንንትን ውጡ በሚል ሰዓት ምን ይሉ ነበረ? አበደ። በደንብ ያዙልኝ፣ አበደ። ምክንያቱም አጋንንትን ማውጣት የሚችል ምናልባት በቤልዘቦል ይላል፣ ነገር ግን በቤልዘቦል እንዳልሆነ እናያለን። ዮሐንስ ወንጌል ምዕራፍ 10 ከቁጥር 21 ላይ አጋንንት ዓይንን መፈወስ እንደማይችሉ ያስቀምጣል። አይደለም? ይችላሉ፣ እነሱም ራሳቸው ያውቃሉ። ነገር ግን ጌታ ኢየሱስ ክርስቶስ ይህን ሲያደርግ እንዴ ምን እያደረገ ነው? አበደ ወይ እስከ ማለት ደርሰዋል። እና ቤቶች መጡ ማለት ነው። ከቁጥር 22 ላይ ከመምጣታችን በፊት እዚህ ቁጥር 21 ላይ ለምን ተጠራጠሩ አበደ አሉ ብትሉ ወንድሞቹስ እንኳን አላመኑበት ነበርና ተብሎ ተነግሯል። የዮሐንስ ወንጌል ምዕራፍ 7 ከቁጥር 5ን ስትመለከቱ የጌታ ወንድሞች የተባሉ አላመኑበትም ነበርና እርሱ አምላክ መሆኑን እርሱ ጌታ መሆኑን አላመኑም ነበርና አበደ ብለው መጡ ማለት ነው። መዝሙረ ዳዊት ጌታ ስለሚያደርገው ነገር በትንቢት ቀድሞ ዳዊት ከጻፈልን መካከል አንደኛው በትንቢት መነጽር መዝሙር 69 ቁጥር 8 ላይ ለወንድሞቼ እንደሌላ ለእናቴ ልጆችም እንደ እንግዳ ሆንሁባቸው ብሎ ያስቀምጣል። ለማ ለወንድሞቼ እንደሌላ የራስ እንዳልሆነ እንደማያውቁት ማለት ነው። ለእናቴ ልጆችም እንደ እንግዳ ሆንሁባቸው አላወቁም ነበርና ጌታ ኢየሱስ ክርስቶስ አጋንንትን ሲያወጣ ሲፈውስ ሰዎች ሲሰባሰቡ እንዲሁም አጋንንትን የሚያወጣው በስሙ እንደሆነ ሲመለከቱ በደንብ ያዙ። ወንድሞቹም እንደሌላ ለእናቴም ልጆች እንደ እንግዳ ሆንሁባቸው። ስለዚህ ምን ሊያደርጉ መጡ? አበደ ብለው ሊፈልጉት ወጡ ማለት ነው። ይሄን የምትመለከቱት የእግዚአብሔርን ጥበብ
እንደ እብደት እንደ አላዋቂነት ቆጥረው በተፈጥሯዊ ጭንቅላታቸው ብዙ በማይመራመረው ደማዊት በሆነ ነፍሳቸው አስበው በመንፈስ ብቻ ባለማሰባቸው ምክንያት የመጣ ነው ይሄ። ምክንያቱም አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 18 ስትመለከቱ ጌታ ኢየሱስ ክርስቶስ ስለመጣበት ሚስጥር ያስቀምጣል አይደለም። የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ቃል ወይም ደግሞ የእግዚአብሔር ኃይል ነውና ብሎ ያስቀምጣል። የእግዚአብሔር ኃይል ነው ለእኛ ሞኝነት አይደለም። ስለዚህ የእግዚአብሔር ሞኝነት በደንብ ያዙ፣ ወይም ደግሞ ሰው መሆን በደንብ ያዙ። የመስቀሉ ቃል ለሚጠፉት ክርስቶስ ሞትን ድል ነስቶ ማለፉ፣ ስለኛ ሲል በደንብ ያዙ፣ ይቅር በላቸው ማለቱን ሴጣንን ድል ነስቶ ሞትን ድል ነስቶ ለእኛ ሕይወት መስጠቱን ለብዙዎች ሞኝነት። ምክንያቱም ሴጣንን ድል መንሳት ከመስቀሉም በፊት በምን ታይቶ ነበር? አጋንንትን ሲያወጣ ሲገዝት ሲያስወጣ በስልጣኑ በስሙ ሲያወጣ ሲርበደበዱ አንተ የእውነትም የእግዚአብሔር ልጅ ነህ እያሉ ሲመሰከሩ ስላላወቁ ማለት ነው ብዙዎች። ልክ እንደዛው የመስቀሉን ቃል የሚያጣጥሉ ብዙዎች ስለነበሩ ማለት ነው። ከሰው ይልቅ የእግዚአብሔር ሞኝነት ይጠባልና የእግዚአብሔርም ድካም ከሰው ይልቅ ይበረታልና ብሎ ይኸው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 25 ላይ ነው የሚያስቀምጥልን። ስለዚህ እውነትም ክርስቶስ ሰው ሆኖ በአጭር ቁመት በጠባብ ደረት መጥቶ ቢመለከቱትም እውነትም እግዚአብሔር እንደሆነ እርሱ እኛን ለማዳን ከሰማይ የወረደ አምላካችን ስለመሆኑ ባለማወቃቸው የተነሳ አበደ ብለው መጡ ማለት ነው። ስለዚህ ይህ የሚያሳየው ጌታ ኢየሱስ ክርስቶስ አምላካችን መሆኑን በደንብ ያዙ። በመንፈስ በደንብ ተመልክተው ከንግግሩ አይተው ከተግባሩ ተመልክተው እንደ መመስከር ይልቅ ምን ሆነ? አበደ ብለዋልና ሊይዙት ወጡ። አበደ ያሉት ሰዎች ናቸው፣ አይሁዳውያን። ምክንያቱም ግራ ተጋብተዋልና ሊይዙት ወጡ። እነሱም ባለማመን ውስጥ ስለነበሩ ማለት ነው፣ በጥርጣሬ ውስጥ ስለነበሩ። ቁጥር 22 ላይ እንዲህ ይላል፣ ከኢየሩሳሌም የወረዱ ጻፎችም ብዔልዜቡል አለበት ደግሞ በአጋንንት አለቃ አጋንንትን ያወጣል ብለው ተናገሩ ብሎ ያስቀምጣል። ቅድም እንዳልኳችሁ ነው። በአጋንንት አለቃ አጋንንትን ያወጣል ብዔልዜቡል አለበት። ሐዋርያት ሥራ ምዕራፍ 19 ከቁጥር 13 ላይ ያለውን አስታውሱ። በጌታ ኢየሱስ ክርስቶስ ስም አጋንንትን እናወጣለን ብለው የሚጥሩ ነበሩ። በነገራችን ላይ ተመልከቱት። የሐዋርያት ሥራ ምዕራፍ 19 ስትመለከቱ ቀድሞም በሰለሞን ጥበብ እናወጣለን አጋንንትን የሚሉ ጌታ ኢየሱስ ክርስቶስም ደግሞ ከንትን ካለ በኋላ በሱ ሐዋርያት ልክ እንደሚያደርጉት ማለት ነው እንደዛ ለሚያደርጉት ነበሩ። አጋንንትንም እያወጡ ይዞሩ ከነበሩት አይሁድ አንዳንዶች ጳውሎስ በሚሰብከው በኢየሱስ እናምላችኋለን እያሉ ክፉዎች መናፍስት ባሉባቸው ላይ የጌታን የኢየሱስ ስም ይጠሩባቸው ዘንድ ሞከሩ። የካህናትም አለቃ ለሆኑ አስቄዋ ለሚሉት ለአንድ አይሁዳዊ ይህን ያደረጉ 7 ልጆች ነበሩት። ክፉ መንፈስ ግን መልሶ ኢየሱስንስ አውቀዋለሁ፣ ጳውሎስንም አውቀዋለሁ፣ እናንተሳ እነማን ናችሁ አላቸው ብሎ አጋንንቱ ራሱ እንደማያውቃቸው ያስቀምጣል። አጋንንቱ ራሱ ማለት ነው። እናንተ ማን ናችሁ? ስለዚህ አጋንንትን በደንብ ያዙሉ። ሌሎች አጋንንት ሊያስወጧቸው አይችሉም። ጌታ ኢየሱስ ክርስቶስ የሚሰጠው ምሳሌ ከታች የምትመለከቱት እሱን ነው። አሁን ዝቅ እያለን ስንሄድ ማለት ነው አጋንንት እንደማያስወጣው ማለት ነው። ምክንያቱም መዝሙረ ዳዊት ስትመለከቱ መዝሙር 35 ከቁጥር 11 ላይ የክፉ ወይም ደግሞ የክፋትን ምስክሮች ተነሱብኝ፣ የማላውቀውንም በእኔ ላይ ተናገሩ ይላል። ጌታ ኢየሱስ ክርስቶስን እንደ እብድ ቆጥረው እብድ ያሉት እነማን ናቸው? የክፋት ምስክሮች ተነሱብኝ። ልክ እንዳለው የክፋት ምስክሮች ጌታ ኢየሱስ ክርስቶስን ሊያጠምዱ ሐሰትን እንዲናገር ወይም ደግሞ ሊያሳስቱት ማለት ነው፣ ወይም ደግሞ ከሄሮድስ ሊያጣሉ ይከታተሉ የነበሩ ጻፎች፣ የሄሮድስ ወገኖች ተብሎ የነበሩት ማለት ነው። ምዕራፍ 2ን ስንመለከት ሁሉ ጌታ ኢየሱስ ክርስቶስን ምን ለማድረግ ለመክሰስ ለመጣል የሚሞክሩ ነበሩና እነዚህን የማላውቀውንም በእኔ ላይ ተናገሩ ብሎ ጌታ ኢየሱስ ክርስቶስ ልክ እንደተናገረ ምዕራፍ 3ን ስትመለከቱ ቁጥር 22 ላይ ምን አሉት? አበደ አሉት። ስለዚህ ከኢየሩሳሌም የወረዱ ጻፎች ብሎ የሚያስቀምጥ እስራኤላውያን ነው። ብዔልዜቡል የተባለ ማን ነው ከተባለ በደንብ ተመልከቱት። በሰለሞን ጥበብ እናወጣለን የሚሉ ብዙዎች ስለነበሩ ማለት ነው፣ ሐሰትን የሚያደርጉ። ጌታ ኢየሱስ ክርስቶስ ግን በልዩ ሁኔታ እንደነሱ እንኳን አላደረገም። ምንድን ያደረገው? እርሱ ብርሃን ስለሆነ ጨለማን ከልብም ከሁሉም የሚያርቅ እርሱ ነው። ኢሳይያስ 5 ቁጥር 20 ስትመለከቱ ክፉንም
መልካሙንም ክፉ ለሚሉ፣ ጨለማውንም ብርሃን ብርሃኑንም ጨለማ ለሚያደርጉ፣ ጣፋጩን መራራ መራራውንም ጣፋጭ ለሚያደርጉ ወዮላቸው ብሎ አምላካችን ያስቀምጣል። በደንብ ያዙ። ክፉንም መልካሙንም ክፉ ለሚሉ ጌታ ኢየሱስ ክርስቶስ መልካም እንዲያደረገ መልካም እየሰራ እንደሆነ የሚያወቁ ነገር ግን ምን ይሉት ነበረ? በቢኤል ዘይቡል አለበት አጋንንትም አለቃ አጋንንትን ያወጣል ብለው የሐሰትን ምስክር ተናገሩ። ለምን? መዝሙረኛው የክፋት ምስክሮች ተነሱብኝ ስላለ ማለት ነው። እነዚህ የክፋት ምስክሮች ናቸው። ስለዚህ ክፉውን መልካሙን ክፉ የሚሉ ናቸው። ለሚያደርጉ ጣፋጭን መራራ መራራም ጣፋጭ ለሚያደርጉ ወዮላቸው ብሎ ያስቀምጥልናል። ኢሳያስ። ይህንን የምትመለከቱት በነገራችን ላይ ደጋግሞ ሲያስቀምጡት ታያላችሁ። በተለይ አይሁዳውያን እነዚህ ጻፎች እንዲሁም ፈሪሳውያን ለጌታ ኢየሱስ ክርስቶስ አለሁ ቀይ ያበራብኝ ነው ኔትወርኬ አለው ዲያቆን አለ ላዲ አለ ኮሜንቱን ክፈተውን ከቻልኩ እሺ ቀይ ያበራብኝ ነው አለ ኮፒ ሊንክ አድርጉ አንዴ ክርስቲያኖች ኮፒ ሊንክ አድርጉ እየተማራችሁ ላዲ ያስተማረ እናንተ ኮፒ ሊንክ ማድረግን እንዳትተው እሺ ቀጥላዲ እሺ መልካም እሺ አይ ቲንክ ኔትወርክ ነው እሺ የዮሐንስ ወንጌል ምዕራፍ 8 ከቁጥር 48 ስትመለከቱ አይሁድ መልሰው ሳምራዊ እንደሆን ጋኔንም እንዳለብህ በማለታችን እኛ መልካም እንል የለምን አሉት ይላል። ምን ይሉት ነበረ? ሳምራዊ እንደሆን። በደንብ ያዙ። ጌታ ኢየሱስ ክርስቶስን ንቀውት ማለት ነው። ሳምራዊ እንደሆን ጋኔንም እንዳለብህ በማለታችን እኛ መልካም እንል የለምን አሉት። ጌታ ኢየሱስ ክርስቶስን ነው እንደሚሉት ተመልከቱ። ሳምራዊ መሆነውን አስቀመጡ፣ ግን የማንዳጣል ማናናቅ አይነት ነው የሚያስቀምጡት። ከዛም ደግሞ ጋኔንም እንዳለብህ ነው የሚሉት። እርግጠኛ ሆነው አምነው የሚናገሩ አይነት ንግግር የሐሰትን ክስት ነው የሚያስቀምጡ። ስለዚህ ክፉውን መልካሙን ክፉ ለሚሉ ተብሎ የተቀመጠው ለነዚህ ነው። የማላውቀውንም በእኔ ላይ ተናገሩ ብሎ መዝሙረኛው ልክ እንዳስቀመጠው ጌታ ኢየሱስ ክርስቶስ የማያውቀውን አጋንንት ወይም ደግሞ ጋኔንም እንዳለብህ ብለው ተናገሩት ማለት ነው። ይህን ስትመለከቱ ጌታ ኢየሱስ ክርስቶስ ምን ያደርጋል? ከታች ያስቀምጣል። ምሳሌ መልስላቸዋል፣ በምሳሌ ያስረዳቸዋል። ነገር ግን አይሁዳውያኑ ስትመለከቱ እንዲሁም ጸሐፍትን ስትመለከቱ እውነትን ላለማየት አይናቸውን የሸፈኑ ትክክለኛውን እምነት እንዲሁም ጌታ ለማወቅ ሳይሆን ላለማወቅ አልመው የተነሱ መሆናቸውን ትመለከታላችሁ። ስለዚህ እውነት ሲነገራቸው ሐሰት፣ መልካም ሲነገራቸው ደግሞ የሚመለከቱት ምንድን ነው? ክፉ የሆነውን ነገር ሐሰት የሆነው ነገር ነው ማለት ነው። እና የሚታያቸው መጥፎ ስድብ ነው የሚሉት። ጌታ ኢየሱስ ክርስቶስ መልካም ስላደረገላቸው፣ ጌታ ኢየሱስ ክርስቶስ እርሱ አጋንንት ያለባቸውን ስለፈወሳቸው፣ የታመሙትንም እንደዛው ስላዳናቸው ሰደቡት ማለት ነው። ምን በማለት ጋኔን እንዳለብህ እያሉ ማለት ነው። ይቀጥላል። እዚህ ቁጥር 23 ላይ ስትመለከቱ እነርሱም ወደ እርሱ ጠርቶ እነርሱንም ጌታ ኢየሱስ ክርስቶስ ወደ እርሱ ጠርቶ በምሳሌ አላቸው። በደንብ ያዙ። መጽሐፍትን ያውቃሉ፣ መርምረዋል። ነገር ግን በልባቸው በደንብ አልገባም። በአፋቸው ይመሰክራሉ፣ በልባቸው ግን የሚረግሙ ናቸው። ስለዚህ የልባቸውን ክፋት ይገለጥ ዘንድ ያውቁት ዘንድ የሚገባቸውም ካሉ የምርም ጌታ ኢየሱስ ክርስቶስ የሚያደርገውን አይተው እርሱ የሚያደርገው ምንም ነገር ከአባቱ ከሚያደርገው ለየት ያለ እንዳልሆነ አውቀው እርሱ የእግዚአብሔር ልጅ እውነተኛ አምላክ እንዲሆን እንዲመሰክሩ ነገራቸው ማለት ነው። በምሳሌ እንዲህ ይላል፣ ሰይጣንን ሊያወጣው እንዴት ይችላል? በጥያቄ ነው የሚያመጣላቸው። መንግስትም እርስ በርስ ከተለያየች ያቺ መንግስት ልትቆም አትችልም ብሎ ያስቀምጣል። ሰይጣንን ሊያወጣው እንዴት ይችላል? በደንብ ያዙ። አንድነት ያስፈልጋል። እንኳን ለአጋንንት ለመልካም ነገርም ማለት ነው። እዚህ መጽሐፍ መክብብ ምዕራፍ 4 ከቁጥር 12 ላይ ስትመለከቱ በሶስትም የተገመደ ገመድ ፈጥኖ ወይ ደግሞ ፈጥኖ አይበጠስም ብሎ ያስቀምጣል አይደለም። ስለዚህ እርስ በራስ ህብረት የሚያደርግ አካል ቶሎ አይወድቅም። አጋንንትም እንደዛው እርስ በራስ ህብረት ያደርጋሉ። ክፉ ከሌላኛው ክፉ፣ አጋንንት ከአጋንንት፣ ሰይጣን ከሰይጣን ይተባበራል እንጂ መልካም የሆኑ አካላት እና ጥሩ ያልሆኑ አካላት አንድ ላይ ክፉ
ከመልካሙ ወይም ደግሞ ብርሃን ከጨለማ ተባብረው አይሰሩም። ተባብረው የሚሰሩት ህብረት የሚያደርጉት ክፉ ከክፉ መልካም ከመልካም ነውና የተገመደ ብሎ በሶስት ገመድ ሲያስቀምጥ ለመልካም ነው። በእርግጥ ለእኛ ለክርስቲያኖች አንድ ክርስቲያን ከሌላ ክርስቲያን በእግዚአብሔር ልክ እንደሚገመድ ማለት ነው። እግዚአብሔር መሃል ገብቶ እንደሚያስተሳስረው ሁሉ ለአጋንንትም እርስ በራስ መስራታቸው ለእነሱ የተወደደ ነው። ነገር ግን ጌታ ኢየሱስ ክርስቶስን እየከሰሱት ያሉት ምንድን ነው? በደንብ ያዙ። ሴጣን ሴጣንን ያወጣዋል በሚል ማለት ነው። ምክንያቱም ቤልዜቡል የሴጣን ሁሉ አለቃ ስለሆነ ማለት ነው። የማቴዎስ ወንጌል ምዕራፍ 12 ከቁጥር 25 ላይ ስትመለከቱ ኢየሱስ ክርስቶስ የተናገረውን ትንሽ ገፋ አድርጎ አብራርቶ ያመጣል። ኢየሱስ ግን ሐሳባቸውን አውቆ እንዲህ አላቸው ብሎ ነው የሚያስቀምጥ። ማርቆስ ሐሳባቸውን አውቆ አይልም፣ እነርሱም ወደ እርሱ ጠርቶ ነው የሚለው። እነርሱን ወደ ምን ብሎ? ወደ እርሱ ጠርቶ። ማቴዎስ ግን ኢየሱስ ግን ሐሳባቸውን አውቆ እንዲህ አላቸው ይላል። የሚያስቡትን በልባቸው ያለውን አውቆ እንዲህ አላቸው። ምክንያቱም የክፋት ምስክሮች ተነሱብኝ ብሎ አይደለ? በአፍሆሙ ይድህሩ አይደለ? በአፋቸው ምን ይላሉ? ያመሰግናሉ፣ ያሞግሱታል። በልባቸውስ ምን ይሉታል? ይራገማሉ። ስለዚህ የልብን የሚያውቅ ጌታ ኢየሱስ ክርስቶስ ምን አለ? ሐሳባቸውን አውቆ እንዲህ አላቸው፣ እርስ በእርስ የምትለያይ መንግስት ሁሉ ወይም ሁላ ትጠፋለች። እርስ በእርሱ የሚለያይ ከተማም ሁሉ ወደ ቤት ወይም ቤት አይቆምም ብሎ ያስቀምጣል። እስከ ቁጥር 32 ተመልከቱት፣ አንብቡት። ይህ የማቴዎስ ወንጌል ምዕራፍ 12 ከቁጥር 25 ጀምሮ ማለት ነው። እስከ ቁጥር 32 ተመልከቱት። እርስ በራስ የምትለያይ ቤት አትቆምም፣ እርስ በራስም የሚለያይ ልክ እንደዚያው አይጸናም። ይህንን ይዞ ማርቆስ ምን ይላል? ሴጣን ሴጣንን ሊያወጣው እንዴት ይችላል? መንግስት እርስ በርሱ ከተለያየች ያች መንግስት ልትቆም አትችልም። ይህ መንግስት የተባለ ማን ነው ከተባለ በደንብ ያዙ። ሴጣን በምድር ላይ ገዢ ጌታ ኢየሱስ ክርስቶስ መጥቶ ሞትን ድል ነስቶ እስከ ነፃ እስከሚያወጣን ድረስ በእኛ ላይ የነገሰ ኃጢአት በላያችን ላይ ማንን አንግሶብን ነበር? ሴጣንን፣ አጋንንት በእኛ ላይ ነግሶ ስለነበር ማለት ነው። በሰዎች ላይ ጌታ አምላካችን ሳይሆን ክፉ መንፈስ ነግሶ ነበር። ስለዚህ ይህንን የነገሰብንን ሴጣን ከእኛ ላይ ሊያወርድ ከእኛ ላይ ሊያነሳ ነፃ ሊያወጣን ጌታ ኢየሱስ ክርስቶስ እንደመጣ እናምናለን፣ እንታመናለን። ስለዚህ እርስ በራስ ከተለየቻችን መንግስት ልትቆም አትችልም ብሎ የሚያስቀምጥ ይሄ መንግስት የሴጣን ራሱ መንግስቱን ማስቀጠል ሊፈልግ በሰው ላይ ገዢ የሚፈልግ ክፋት እንዲቀጥል ከፈለገ ሁሉም ሰው ከእግዚአብሔር መንግስት እንዲቆረጥ ከፈለገ እርስ በርሱ ይተባበራል እንጂ አንዱ ከአንዱ አለቃ ሆኖ አንዱን አያስወጣውም ማለት ነው። እንደዛ ብሎ ነው የሚያስቀምጥልን። ምክንያቱም ቁጥር 25ን ተመልከቱት። ቤትም እርስ በርሱ ከተለያየ ያ ቤት ሊቆም አይችልም። ቤትም እርስ በርሱ ከተለያየ ማለት ነው። ምክንያቱም ተመልከቱ፣ በተለይ እርስ በራስ ክፍፍል ካለ አንድ ነገር እንደማይቀጥል ሉቃስ ይነግረናል። ሉቃስ ምዕራፍ 11 ከቁጥር 17 ስትመለከቱ እርሱ ግን ሐሳባቸውን አውቆ እንዲህ አላቸው ካለ በኋላ ልክ እንደዚሁ እርስ በርሱ የምትለያይ መንግስት ሁሉ ትጠፋለች፣ ቤትም በቤት ላይ ይወድቃል ብሎ ለየት ባለ አማርኛ ያስቀምጣል። ምን በማለት ቤትም እርስ በርሱ ከተለያየ ያ ቤት ሊቆም አይችልም ብሎ ያስቀመጠውን ማርቆስ ሊቆም አይችልም ያለውን ሉቃስ ምን ይላል? ቤትም በቤት ላይ ይወድቃል። ስለ መውደቁ ያስቀምጣል ማለት ነው። መቆም አይችልም። አዎ ምን ያደርጋል? ይወድቃል። ምክንያቱም ያዕቆብ ምዕራፍ 3 ቁጥር 16 ላይ ቅናትና አድመኛነት ባለበት ስፍራ በዚያ ሁከትም ስፍራ፣ በደንብ ያዙልኝ፣ ሁከትና ክፉ ስራ ሁሉ አሉና። ሁከት ሁሉ ጊዜ ባለበት አንድነት ከሌለ አድመኝነት ካለ አድመኝነት ይህ በሰው ነው የሚነገር፣ እንኳን ለአጋንንት ማለት ነው፣ እንኳን ለሴጣን። እርስ በራስ ቅናት ካለ፣ እርስ በራስ አድመኝነት ካለ በዛ ምን አለ? ሁከት። በዛ ምን አለ? ክፉ ስራ ሁሉ አለ። መንግስት እንዳትፈርስ፣ ቤታቸውም እንዳይፈርስ፣ በምድር ላይ ያላቸው ገዥነት እንዳይወድቅ አጋንንት እርስ በራስ በደንብ ይሰራሉ። ጌታ ኢየሱስ ክርስቶስ እርሱን ነው ለአይሁዳውያን ምሳሌ አድርጎ እየመጣ ያለው። ምን በማለት ሴጣንን ሊያወጣው እንዴት ይችላል? አዝኖለት አይደለም ጋይስ፣ ወዶት አይደለም፣ ደግሞ አሳዝኖት ምናምን እንደው አይደለም፣ እንደዛ አይደለም። አንድ መንግስት ነው ያላቸው፣ አንድ ክፋት ነው ያላቸው፣ አንድ ስራ ነው ያላቸው። ያም ስራ ምንድን ነው? የሰውን ልጅ ከድህነት ማስወጣት፣ በክፋት ውስጥ እንዲመላለስ ማድረግ፣ ከእውነተኛው ከጌታ ኢየሱስ ክርስቶስ ከእውነተኛው መንፈስ ማራቅ ነው። ስለዚህ በደንብ ተመልከቱ። መንፈሳዊ ስልጣን እንዳለው እያሳያቸው ነው። ያ መንፈሳዊ ስልጣን ግን ምን አይነት ነው? አንድነት ያለው ነው እንጂ እርስ በራስ መለየት ያለበት፣ ኢቭን ለአጋንንት ማለት ነው።
የበላ አጋንንት እንኳን ለሰይጣን ማለት ነው። ጌታ ኢየሱስ ክርስቶስ እንዲህ ብሎ ይቀጥላል። ቁጥር 26 ላይ ሰይጣንም ራሱን ተቃውሞ ከተለያየ መጨረሻ ይሆንበታል እንጂ ሊቆም አይችልም። ሰይጣንም ራሱን ተቃውሞ ከተለያየ፣ ሰይጣን እንኳን ራሱን ተቃውሞ አይለያይም። ለምን? መጨረሻ ይሆንበታል እንጂ ሊቆም አይችልም ብሎ ጌታ ኢየሱስ ክርስቶስ ሁሉ ይነግረናል። ስለ አንድነት በደንብ ተመልከቱ። ከሰይጣን ሁሉ መማር እንችላለን። ባይዘ አንድ ሆኖ ሰውን ለመጣል ከድህነት ለማስወጣት ቅዱሱን መንፈስ እንዳያገኙ ሰዎች በንስሐ እንዳይመለሱ ሰይጣን በህብረት አንድ ላይ ይሰራል። አንድ መንግስት ሆኖ ማለት ነው። ያለ መለያየት በደንብ ያዙ። ይህ የሰይጣን መንግስት እንደሚወርቅ የታመነ ነው። ዘፍጥረት ምዕራፍ 3 ከቁጥር 15 ላይ እኮ በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ ካለ በኋላ እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ ብሎ ስለ መሲሁ ነግሮናል። ጌታ ኢየሱስ ክርስቶስ መጥቶ አዳምን ከገነት እንዲወጣ ያደረገን ሰይጣን በኋላ ጌታ ኢየሱስ ክርስቶስ መጥቶ ከሴቷ ከሴቱ የሚወለደው እርሱ ኢየሱስ ክርስቶስ ራስህን ይቀጠቅጣል ተብሎ ተነግሮለታል። አንተም ሰኮናውን ትቀጠቅጣለህ። ጌታ ኢየሱስ ክርስቶስ ስለመሞቱ ደሙን ስለማፍሰሱ ይናገራል ማለት ነው። ድል ስለመንሳቱ ያስቀምጥልናል። የሰይጣን መንግስት ግን የሰይጣን አገዛዝ ግን ይወርቃል። ምክንያቱም ራእይ 20 ተመልከቱ። ራእይ 20 ከቁጥር 10 ላይ ራእይ ወንጌል ትመለከታላችሁ። ዮሐንስ ራእይ ዲያቆን ጋር ጥናትም አለ፣ ተከታተሉ። ምዕራፍ 20 ቁጥር 10 ላይ ያሳታቸው ዲያብሎስ አውሬውና ሐሰተኛው ነቢይ ወዳሉበት ወደ እሳቱና ወደ ዲኑ ባህር ተጣለ፣ ለዘላለምም እስከ ዘላለም ቀንና ሌሊት ይሰቃያል ብሎ አስቀምጧል። ሰይጣን ድል ይነሳል፣ መንግስቱም ይፈርሳል። ነገር ግን ያ የሚሆነው በማን ነው? በመሲሁ እንጂ እርስ በርስ ተጣልተው እርስ በራስ ተቃውመው እርስ በራስ መፋለስ ገጥሞ አይደለም። አንዱ አንዱን ከሰው ላይ እንዲወጣ አድርጎት አይደለም። ጌታ ኢየሱስ ክርስቶስ ባደረገው ስራ እና ስራ ብቻ ነው። ያም ምን ማለት ነው? በመስቀል ጠርቆ ከኛ አስወገደልን። ከእርሱ ውጭ ማንም ሰይጣንን ሊያስወጣ ማንም ከአንድ ሰው ላይ አውጥቶ ወይም ደግሞ ያን ሰውዬ ነፃ ሊያወጣ ማንም የሚችል የለም። ኢቨን ሌላም ሰይጣን ቢሆን ማለት ነው። ምክንያቱም አንድ መንግስትና አንድ ስራ ስላላቸው ማለት ነው። አንድ ስራ ስላላቸው ግልጽ ነው አይደለም? ቁጥር 27ን እንመልከት። ቁጥር 27 ነገር ግን አስቀድሞ ኃይለኛው ሳያስር ወደ ኃይለኛው ቤት ገብቶ ዕቃውን ሊበዘብዝ የሚችል የለም፣ ከዚያም ወዲያ ቤቱን ይበዘብዛል ብሎ ያስቀምጣል። ይሄ ቀደም ብሎ በትንቢት ኢሳይያስ ነግሮናል። ኢሳይያስ ምዕራፍ 29 ከቁጥር 24 ጀምሮ ስትመለከቱ በደንብ ያዙ። ነገር ግን አስቀድሞ ኃይለኛውን ሳያስር ወደ ኃይለኛው ቤት ገብቶ ዕቃውን ሊበዘብዝ የሚችል የለም ብሎ ሲያስቀምጥ ቁጥር 24 ላይ እንዲህ ይላል። ኢሳይያስ 49 ላይ በውኑ ብዝበዛ ከኃይል እጅ ይወሰዳልን? ወይንስ የጨካኙ ምርኮኞች ያመልጣሉን? እግዚአብሔር ግን እንዲህ ይላል፣ በኃያላን የተማረኩ ይወሰዳሉ፣ የጨካኞችን ብዝበዛ ወይም ደግሞ የጨካኞችን ብዝበዛ ያመልጣል። ከአንቺ ጋር የሚጣሉትን እጣላቸዋለሁ፣ ልጆችንም አድናለሁ ብሎ ኢሳይያስ ምዕራፍ 49 ከቁጥር 24 እስከ 25 ድረስ እንደዚህ ብሎ ያስቀምጣል። ጌታ ኢየሱስ ክርስቶስም እርሱን ነው የሚያመጣ። ነገር ግን ምን በማለት አስቀድሞ ኃይለኛውን ሳያስር ወደ ኃይለኛው ቤት ገብቶ ዕቃውን ሊበዘብዝ የሚችል ማንም የለም። ይህን የሚያደርግ ማን ነው ተብሎ ተነግሮናል። እግዚአብሔር ግን እንዲህ ይላል፣ በኃያላን የተማረኩ ይወሰዳሉ፣ የጨካኞችን ብዝበዛ ያመልጣል ብሎ እግዚአብሔር ነው እንደሚል እግዚአብሔር ኃያላን የያዟቸውን አስሮ የተበዘበዙትን ወይም ደግሞ የታሰሩትን እንደሚያስፈታ ጌታ ኢየሱስ ክርስቶስም ልክ እንደዛው አምላክ ስለሆነ ጌታ ስለሆነ እንደሚያስፈታ ይነግራቸዋል። ይህን ማድረግ የሚችል ማን ስለሆነ? እግዚአብሔር ብቻ። ሴጣን እንደዚህ አያደርግም። ምን ብሎ ይቀጥላል? ከዚያም ወዲያ ወደ ቤቱ ይበዘብዛል ብሎ የሚያስቀምጠው ካሰረው በኋላ ማለት ነው። ሉቃስ ወንጌል ምዕራፍ 10 ከቁጥር 18 እንዲህ ነው የሚለው፣ እንዲህም አላቸው፣ ሴጣንን እንደ መብረቅ ሲወድቅ አየሁ ይላል አይደለም? ጌታ ኢየሱስ ክርስቶስን ድል ከነሳው በኋላ ሴጣን ምን ይሆናል? ይወድቃል አይደለ? እንደምን እንደ መብረቅ ሲወድቅ አየሁ። ድል ተነስቶ ይወድቃል። ይህን የሚያደርግ ማን ነው ግን? ጌታ ኢየሱስ ክርስቶስ አምላካችን ብቻ ነው እንደዚህ የሚያደርግ። የቆላሲያስ ምዕራፍ 2 ስትመለከቱ ቁጥር 15 ላይ
አለቅነትና ስልጣናትን ገፎ ድል በመንሳት በእርሱ እያዞራቸው በግልጥ አሳያቸው ይላል አይደለ? ስልጣንን ገፎ አለቅነትንና ስልጣናትን ገፎ ድል በመንሳት ድል የነሳው ማን ነው? ጌታ አምላካችን ኢየሱስ ክርስቶስ። ጌታ አምላካችን ኢየሱስ ክርስቶስ። አንደኛ ዮሐንስ ምዕራፍ 3ም ተመልከቱት ከቁጥር 8 ጀምሮ ኃጢአትን የሚያደርግ ከዲያብሎስ ነው፣ ዲያብሎስ ከመጀመሪያው ኃጢአትን ያደርጋልና ተብሎ ተነግሯል አይደለም? ዲያብሎስ ኃጢአትን ያደርጋል። እኛን ለመጣል ሁሌ እንትን ይላል። መንግስት ያለው እኛን ለመጣል በደንብ ይሞክራል አይደል? በምድር ላይ ስልጣን ስለተሰጠው ማለት ነው። ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ ይላል ማለት ነው። የማንን ስራ? የዲያብሎስን ስራ። በእኛ ላይ ስልጣን ኖሮት ሲገዛን የነበረን ሴጣን እርሱን ሊያፈራርስ በእኛ ላይ ያለውን ስልጣን ሊደመስስ ጌታ ኢየሱስ ክርስቶስ ተገለጠ። የእግዚአብሔር ልጅ ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም። በደንብ ያዙሩ። ዘሩ በእርሱ ይኖራልና ከእግዚአብሔርም ተወልዷልና ኃጢአትን ሊያደርግ አይችልም ብሎ ያስቀምጣል። ከእግዚአብሔር ከተወለድን ምንን አናደርግም? ኃጢአትን አናደርግም። ዘሩ እንዲጠፋ አይፈለግም። ለምን? ከእግዚአብሔር ነውና። እግዚአብሔር ልጆቹ እንዲጠፉበት አይፈልግምና እኛን በኃጢአት እኛን በምድር ሰቅዞ የያዘንን ሴጣን ድል ለመንሳት ጌታ ኢየሱስ ክርስቶስ ሰው መሆኑን ያስቀምጣል። ስላለው ስልጣን መንግስቱን እንደሚደመስስ ነው የሚያስቀምጥልን። ይህን ማድረግ የሚችል ኃይለኛውን ሊያስር የሚችል ከዛም የተያዙትን ሊበዘብዝ እና ሊያስወጣድ በደንብ ያዙ። ያኛውን ድል ነስቶ ያንን አስሮ ማንን? በዝባዡን ሴጣንን አስሮ እኛን ነፃ ሊያወጣ የሚመጣ እግዚአብሔርና እግዚአብሔር ብቻ ነው። እሱም ክርስቶስ ማለት ነው። በአጋንንት ላይ ስልጣን ያለው ኃይለኛ ተብሎ የተቀመጠን እዚህ ማንን? ዲያብሎስን። በእሱ ላይ ስልጣን ያለው አምላክና አምላክ ብቻ ነው። ይህን አውቀው ይህን ተረድተው ጌታ ኢየሱስ ክርስቶስ አምላክ መሆኑን መረዳት ነበረባቸው። በደንብ ያዙ። አምላክ መሆኑን መረዳት ነበረባቸው። የዮሐንስ ወንጌል ምዕራፍ 10ን ስትመለከቱ ቅድም ያልኳችሁ ማለት ነው። ዮሐንስ ወንጌል ምዕራፍ 10 ከቁጥር 12 ላይ እንኳን አጋንንት አይደለም ዓይንን ሲያበራ ጌታ ኢየሱስ ክርስቶስ አይሁዳውያን ያውቃሉ። ከእነርሱም ብዙዎች ጋኔን አለበት አብዷል፣ ስለምንስ ትሰሙታላችሁ አሉ ካለ በኋላ እኮ ሌሎችም ይላል ይህ ጋኔን ያለበት ሰው ቃል አይደለም፣ ጋኔን የዕውሮችን ዓይኖች ሊከፍት ይችላልን አሉ። በደንብ ያዙ። ጋኔን የዕውሮችን ዓይን ሊከፍት ይችላልን? አይችልም። ይህን ማድረግ የሚችል ማን ነው? ጌታ አምላካችን ኢየሱስ ክርስቶስ ብቻ። አምላክ ብቻ ነው ይህን ሊያደርግ የሚችለው። ይህንን የተጠራጠሩ ያወቁ ነበሩ። ነገር ግን አሁንም ስቲል ምን ያደርጉ ነበረ? ጌታ ኢየሱስ ክርስቶስን ይፈታተኑ ነበር። በተለይ ጸሐፍት ማለት ነው። ጌታ ኢየሱስ ክርስቶስ ምን ለማድረግ? ለማስገደል፣ ያለ ቀኑ ያለ ጊዜው ጌታ ኢየሱስ ክርስቶስን ከመጣበት ዓላማ ለማሰናከል ሁሌ የሚጥሩ ነበር ማለት ነው። ሁሌ የሚጥሩ ነበር። ቁጥር 28ን ተመልከቱ። እውነት እላችኋለሁ ለሰው ልጆች ኃጢአት ሁሉ የሚያሰደቡበት ወይም ደግሞ የሚሳደቡበትም ስድብ ሁሉ ይሰረይላቸዋል ብሎ ያስቀምጣል። እውነት እላችኋለሁ። በስልጣን ነው እየተናገረ ያለው። በስልጣን ምን በማለት? እውነት እላችኋለሁ ለሰው ልጆች ኃጢአት ሁሉ የሚሳደቡትም ስድብ ሁሉ ይሰረይላቸዋል። ይህን ሊናገር የሚችል ፍጡር የሆነ አካል የለም። ለምን ካላችሁ አምላክና አምላክ ብቻ ነው በዚህ ይናክል ስልጣን የሚያስቀምጥ። ምክንያቱም ኢሳይያስ 43 ከቁጥር 25 ላይ ስትመለከቱ እንዲህ ይላል። ኢሳይያስ 43 ከቁጥር 28 አምላክ ብቻ ኃጢአትን ይቅር እንደሚል በደንብ ያዙ። አምላክ ብቻ ፍጡር የሆነ ማንም እንደማይችል ይነግረናል። መተላለፍን ስለ እኔ ስል የምደመስስ እኔ ነኝ፣ ኃጢአትንም አላስብም ብሎ የተናገረ ማን ነው? ጌታ አምላካችን እግዚአብሔር ብቻ። ጌታ እግዚአብሔር ብቻ። ማርቆስ 2:7ንም ስትመለከቱ እኮ ማርቆስ ወንጌል ምዕራፍ 2ን ስንመለከት ትዝ ይላችኋል። ከቁጥር 7 ላይ ይህ ሰው ስለምን እንደዚህ ያለ ስድብ ይናገራል? ከአንዱ ከእግዚአብሔር በቀር ኃጢአት ሊያስተሰሪ ማን ይችላል ሲሉ ነበር። ከአንዱ ከእግዚአብሔር በቀር ማንም ኃጢአትን ሊያስተሰሪ እንደሚችል በደንብ ያዙልኝ፣ እንደማይችል ያውቃሉ። ማንም ሰው ማለት ነው። ስለዚህ ይህን ይናገሩ ነበር ማለት ነው። ኢሳይያስ በምዕራፍ 1 ላይ ስትመለከቱ እኮ ከቁጥር 18 ላይ እንዲህ ብሎ ነው የሚያስቀምጥ። ኑና እንዋቀስ ይላል እግዚአብሔር፣ ኃጢአታችሁ እንደ አለላ ብትሆን እንደ አመዳይ ትነጻለች፣ እንደ ደምን ብትቀላ እንደ ባዘቶ ትጠራለች እያለ እጸበኝ ወይም ደግሞ ጠበኝ
እንደ ከበረዶ ይልቅ ነጭ ሆኛለሁ ጸበኔ አንጻህኒ የሚለው ማለት ነው ቅዱስ ዳዊት። ልክ እንደዛው ጌታ ኢየሱስ ክርስቶስ እንደተናገረ ሁሉ በደንብ ያዙልኝ። ቅድም እንዳልኳችሁ ኢሳያስ ምዕራፍ 43 ላይ እንዳለው ምዕራፍ 1 ላይ ይነግረናል። የሚያነጻ ከኃጢአት ይቅር የሚል ማን ነው? አምላክና አምላክ ብቻ። እውነት እላችኋለሁ ብሎ ሊናገር የሚችል ከእግዚአብሔር በቀር ማንም የለም። ይህን ሲናገር ምን እያለ ነው ጌታ ኢየሱስ ክርስቶስ? አምላክ ነኝ እያለ ማለት ነው። አንደኛ ዮሐንስ መልእክት ከቁጥር 1 ብትመለከቱ ምዕራፍ 1 ላይ ማለት ነው ቁጥር 9 አንደኛ ዮሐንስ አንብበው። አንደኛ ዮሐንስ ምዕራፍ 1 ከቁጥር 9 ላይ መጀመሪያው ላይ በኃጢአታችን ብንናዘዝ ኃጢአታችን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ይላል። ስለ ጌታ ኢየሱስ ክርስቶስ እያስቀመጠ ነው። ስለ ጌታ ኢየሱስ ክርስቶስ ምክንያቱም መዝሙረ ዳዊት ምዕራፍ 3ንም ቁጥር 3 ስትመለከቱ እግዚአብሔር ይቅር እንደሚል እናውቃለን። ከእግዚአብሔር በቀር ማንም የለም። አንደኛ ዮሐንስ ምዕራፍ 1 ከቁጥር 9 ላይ የሚያስቀምጠው ስለ ጌታ ኢየሱስ ክርስቶስ ስለሆነ ማለት ነው። ስለ ጌታ ኢየሱስ ክርስቶስ ስለሆነ የሉቃስ ወንጌል ምዕራፍ 2ንም ተመልከቱት። እንደዛው ምዕራፍ 23ንም ተመልከቱ። ሁሉ አምላክና አምላክ ብቻ ነው። ያን የሚያደርግ ደግሞ እግዚአብሔር ነው፣ እርሱም ክርስቶስ መሆኑን ደጋግሞ ያስቀምጣል። ስለዚህ እስቲል አሁንም አልተረዱትም። ጌታ አምላካችን ኢየሱስ ክርስቶስ አምላክ ስለመሆኑ አሁንም አይሁዶች አልተረዱም። ምሳሌውን ይቀጥላል አምላካችን ምን በማለት በደንብ አድምጡኝ። ከቁጥር 29 ላይ ማለት ነው በመንፈስ ቅዱስ ላይ የሚሳደብ ሁሉ ግን የዘላለም ኃጢአት ዕዳ ይሆንበታል እንጂ ለዘላለም አይሰረይለትም ብሎ ያስቀምጣል። በደንብ ያዙ። ቁጥር 29 ነው እያነበብ ነው። እውነት እውነት እላችኋለሁ ለሰው ልጆች ሁሉ ኃጢአት የሚሳደብ ካለ በኋላ በመንፈስ ቅዱስ ላይ የሚሳደብ ሁሉ ግን የዘላለም ኃጢአት ዕዳ ይሆንበታል እንጂ ለዘላለም አይሰረይለትም። ለምን አለ ብትሉ ቁጥር 30 ያስቀምጣል። እርኩስ መንፈስ አለበት ይሉ ነበርና ብሎ ምክንያቱን ያስቀምጣል። እርኩስ መንፈስ አለበት ይሉ ነበርና። እንዲህም በተመለከቱ በደንብ ያዙልኝ። ጌታ ኢየሱስ ክርስቶስ እዚህ የማቴዎስ ወንጌል ምዕራፍ 20 ከቁጥር 31 እስከ 32 ስትመለከቱ ስለዚህ እላችኋለሁ ኃጢአትንና ስድብ ሁሉ ለሰዎች ይሰረይላቸዋል፣ ነገር ግን መንፈስ ቅዱስን ለሰደብ አይሰረይለትም ካለ በኋላ በሰው ልጅ ላይ ቃል የሚናገር ሁሉ ይሰረይለታል። በመንፈስ ቅዱስ ላይ ግን የሚናገር ሁሉ በዓለም ቢሆን ወይም በሚመጣው አይሰረይለትም ብሎ ያስቀምጣል። ይህን ለምን አለ ብላችሁ ከተመለከታችሁ ዕብራውያን ምዕራፍ 6 ከቁጥር 4 ላይ እስከ 6 እንዲህ ይላል። አንድ ጊዜ ብርሃን የበራላቸውን ሰማያውያንን ስጦታ የቀመሱትንም ከመንፈስም ቅዱስም ተካፋዮች ሆነው የነበሩትን መልካሙንና የእግዚአብሔርን ቃልና ሊመጣ ያለውን የዓለም ኃይል የቀመሱትን በኋላም የካዱትን እንደገና ለንስሐ ልብ በሉ፣ እንደገና ለንስሐ እነርሱም ማደስ የሚቻል ነው። ለራሳቸው የእግዚአብሔር ልጅ ይሰቅሉታልና ያዋሩትማልና ብሎ ያስቀምጣል። አንዴ ጌታ ኢየሱስ ክርስቶስን ከተቀበሉ ካመኑበት በኋላ በቤተክርስቲያን ከተጨመሩ በኋላ የክርስቶስ አካላት ከሆኑ በኋላ በመልካም ነገር እንደመመላለስ ክደው ወጥተው ከዛም ደግሞ የሚሳደቡ በደንብ ያዙ። መንፈስ ቅዱስን የሚሳደቡ መንፈስ ቅዱስ ብሎ ሲያስቀምጥ ጌታ ኢየሱስ ክርስቶስ ያስተማረውን ስለ አብም ሆነ ስለ ወልድም ስለ መንፈስ ቅዱስም ስለ ድህነት በሙሉ የተነገረውን የድህነት አሰራር በሙሉ የሚቃወሙ ማለት ነው። በንስሐ እንዲመለሱ ተፈልገው ያልተመለሱ እንጂ መንፈስ ቅዱስን ብቻ እንዴት ተሳድበው በዛውም ይቅር አይባሉም አይድኑም አይደለም። ምክንያቱም ጉባኤያትን ስንመለከት ባለፈው መቅዶኒዎስን አይተናል። መቅዶኒዎስ መንፈስ ቅዱስ እጹስ ፍጡር ነው ብሎ ከተናገረ በኋላ ነገር ግን በንስሐ እንዲመለስ አባቶች ጠይቀውታል። ነገር ግን በንስሐ ባለመመለሱ ተወግዟል። እሱ ግን በተወገዘ ሰዓት መቅዶኒዎስ ልክ ነው እናምንበታለን ብለው የነበሩ ነገር ግን በጉባኤ እንደተረታ አውቀው አምነው ጌታ ኢየሱስ ክርስቶስን አምላክ ልክ እንዳሉ ሁሉ መንፈስ ቅዱስንም እንደዛው ከአብ እና ከወልድ ጋር እኩል አብሮ የሚመለክ እውነተኛ አምላክ እውነተኛ ጌታ እንደሆነ የመሰከሩት በሙሉ ወደ ጌታ ቤተክርስቲያን ተጨምረዋል፣ ተመልሰዋል። ስለዚህ እንዴት ተጨመሩ? በመንፈስ ቅዱስ ላይ ግን የሚሳደብ ሁሉ የዘላለም ኃጢአት ዕዳ ይሆንበታል እንጂ ለዘላለም አይሰረይለትም ብሎ የለም ብትሉ ይሄን ሳይሆን የሚያወራው ዕብራውያን ምዕራፍ 10 ከቁጥር 26 ላይ እንዲህ ብሎ ይወራልናል። የእውነትን እውቀት ከተቀበልን በኋላ ወደን ኃጢአት ብናደርግ ከእንግዲህ ወዲህ ስለ ኃጢአት መስዋዕት አይቀርልምና የሚያስፈራ ግን የፍርድ መጠበቅ ተቃዋሚዎችንና ሊበላ ያለውን የእሳት ብርታት አለ። የሙሴ ሕግ የናቀ ሰው 2 ወይም 3 ቢመሰክሩበት ያለ ርኅራኄ ይሞታል፣
የእግዚአብሔርን ልጅ የረገጠ ያንንም የተቀደሰውን ሰበትን የኪዳኑን ደም እንደ ርኩስ ነገር የቆጠረ የጸጋውን መንፈስ ያክፋፋ እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋልን ብሎ ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 10 ከቁጥር 26 እስከ ቁጥር 29 ያስቀምጥልናል። ምን በማለት በደንብ ያዙ። ጌታ ቤተክርስቲያን ከተጨመረ ካመነ በኋላ የእግዚአብሔርን ልጅ የረገጠ ያንንም የተቀደሰበትንም የኪዳኑን ደም እንደ ርኩስ ነገር የቆጠረ ነው የሚለው። በንስሐ ለመመለስ የማይፈልግ በዛው ከጌታ ርቆ ነገር ግን እንደ ርኩስ የቆጠረ የማንን የጌታን ደም ስለኛ ያፈሰሰውን ስለኛ የቆረሰውን ደም ስጋ ማንቋሸሽ፣ የመስቀሉን ስራ ማንቋሸሽ። ይህ ንስሐ ለመግባት አለመመለስ ብቻ አይደለም፣ መሳደብ ብሎ ያስቀመጠላችሁ መመለስን ሳይፈልጉ ከዛም ደግሞ የሚሳደቡ በማ በጌታና በአምላካችን ላይ የሚሳለቁ ማለት ነው። እንዴት ይልቅ የሚብስ ቅጣት የሚገባው ይመስላችኋል ብሎ ነው የሚያስቀምጥ። ምክንያቱም እንደ ርኩስ ነገር ብሎ ነው የሚያስቀምጥ። እንደ ርኩስ ነገር የጸጋውንም መንፈስ ያክፋፋ እንደ ርኩስ ነገር የመንፈስ ቅዱስ ስራ ጌታ ኢየሱስ ክርስቶስን አምኖ ከተቀበለ በኋላ የመንፈስ ቅዱስንም ልጅነት በመንፈስ ቅዱስ ልጅነት ከተቀበለ በኋላ ሀብታቱን ሁሉ ከተቀበለ በኋላ የሚያክፋፋ የሚሳደብ ይህ ይቅር አይባልም። ንስሐ ከተመለሰ ግን በንስሐ ይቅር ይባላል። የማቴዎስ ወንጌል ምዕራፍ 12 አንድምታችን ላይ ታገኙታላችሁ። ንስሐ ቢገባ ይቅር ሊባል እንደሚችል አገስቲንም ቅዱስ ቄርሎስም ቅዱስ ዮሐንስ አፈወርቅም ሌሎቹም አባቶች በዚህ መንገድ ነው የሚያስቀምጡት። ንስሐ ከገባ አንድ ሰው ቢሳደብ ምንም ቢል ጌታ ኢየሱስ ክርስቶስ ይቅር ሊለው እንደሚችል ያስቀምጣል። ንስሐ ከገባ ንስሐ ባይገባና በዛው በክፋቱ ቢቀጥል በዛ መሳሪያው ቢቀጥል ግን ይቅር እንደማይለው አንደኛ ዮሐንስ ምዕራፍ 5 ከቁጥር 16 ላይ ማንም ወንድሙን ሞት የማይገባውን ኃጢአት ሲያደርግ ቢያየው ይለምን ሞትም የማይገባውን ኃጢአት ላደረጉት ሕይወት ይሰጥለታል። ሞት የሚገባው ኃጢአት አለ፣ ስለዚህ እንዲጠይቅ አልልም ብሎ ያስቀምጣል። ሞት የሚገባው ምን አለ? ኃጢአት። ልብ በሉ፣ ሞት የሚገባው ኃጢአት አለ፣ ሞትም የማይገባውም ደግሞ እንደዛው ማለት ነው። ሞት የሚገባው ኃጢአት እንዴት ያለ ነው ቢሉ አንድ ሰው ንስሐ ባይገባ ልጅነት ካገኘ በኋላ መልካም ፍሬ ማፍራት ሲገባው መልካም ነገር መስራት ቢገባው ነገር ግን አምላኩን ክዶ መንፈስ ቅዱስ ክዶ መካድ ብቻ አይደለም የሚያጥላላ የሚሳደብ የሚያቃልል ይህ ምን አይገባው? ምሕረት አይገባው። አለመቀበል አልፎ ንስሐ ለመግባትን በደንብ አቶ ከደሞ የሚያክፋፋ ክፉንም የሚናገር ማለት ነው። እንደዚህ አይነቱ ይቅር አይባልም ማለት ነው። ምን ብለዋልና ልባቸውን አደንድነዋል። ልክ እንደ ፈርዖን ማለት ነው። ልባቸው የደነደነባቸው በንስሐ መመለስ የማይፈልጉ በአምላካቸው ላይ ያመፁ መልካምንም ሳይሆን ክፋትን ሁሉ የሚያደርጉ እነዚህ ከእውነተኛው መንፈስ ተነጥለዋልና አይድኑም ማለት ነው። ቁጥር 30 እንዲህ ይላል፣ እርኩስ መንፈስ አለበት ይሉ ነበርና ማንን? አምላካችንን ጌታችንን ኢየሱስ ክርስቶስን። ምን አለ? እርኩስ መንፈስ አለበት። ሉቃስ ወንጌልን ስንመለከት ምንድን ነበር ያሉት? ጋኔን አለበት ነው የሚሉት። ማንን? አምላካችንን። ይህ ከስድብ ሁሉ በላይ ትልቅ ስድብ ነው። ባዳነ በፈወሰ ጋኔን አለበትና ብለው ነው የሚያስቀምጡ። እነዚህ በንስሐ መመለስ የማይፈልጉ ተአምራቱን አይተው አምላክነቱን ማወቅ የተሳናቸው መልካም ስላደረገላቸው ክፋትን የመለሱ ስለ አንድ ነገር ሳይሆን ስለ ብዙ ነገር አድርጎላቸው እርሱን ሊጥሉ እርሱን ላለመቀበል ወስነው ለተዘጋጁ አይሁዳውያን የተነገረ ነው። አይሁዳውያን ብቻ ሳይሆኑ በዛ መልካም ተግባር ሳይሆን በክፋት መግባር ያሉ በሙሉ በዚህ ጥቅስ ውስጥ ይጠቃልላሉ። ጌታ አምላካችንን ለመልካም ነገር ሳይሆን ምን ብለው ጠሩት? አጋንንት አለበት ብለው ጠሩት ማለት ነው። ይህ የልባቸው መደንደን ያሳያል። ከጌታ ከአምላካቸው መራቃቸውን ብርሃንም ወደ ዓለም ስለመጣ ሰዎች ምን ይሉት ነበር? አጋንንት አለበት። ሐዋርያት ሥራ ምዕራፍ 7 ተመልከቱ፣ ቁጥር 51 ላይ እናንተ አንገተ ደንዳኖች ነው የሚል
አንገተ ደንዳኖች አይሁዳውያን አንገተ ደንዳኖች ነበሩ። ጌታ መልካም ሲያደርግላቸው ሲፈውሳቸው ብዙ ነገር ተአምራት ሲያሳያቸው ላለማመን ላለመመለስ ይፈልጉ ነበርና ልባችሁና ጆሯችሁም ያልተገረዘ እናንተ ሁል ጊዜ መንፈስ ቅዱስን ትቃወማላችሁ፣ አባቶቻችሁ እንደተቃወሙት እናንተ ደግሞ ብሎ ያስቀምጣል። አንገታቸው የተመለሰ ደንዳና የሆኑ ልባቸው የከፋ ጆሯቸውን ላለመስማት የከደኑ እነዚህ ምን ይሆናሉ? ይቆረጣሉ። ምንን አልፈለጉምና? ብርሃንን አልፈለጉምና። እሱ ነፃ ሊያወጣቸው ካሉበት ጨለማ ሊያወጣቸው የወደደ ጌታ አምላካችን በመጣ ጊዜ አልተቀበሉትምና ካለመቀበልም አልፈው ወንጅለውታልና እነዚህ ብርሃንን አያዩም ማለት ነው። ስለዚህ ቤተሰቦቹም አልተቀበሉትም። አዎ ለምን? አበደ ተብለው ነበርና ማለት ነው። እርሱ ወደደ የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም ምን አላሉትም? አልተቀበሉትም። አይሁዳውያን ከእነርሱ እንደሆነ ያውቃሉ፣ ሊያድናቸው እንደመጣ ያውቃሉ። ነገር ግን አልተቀበሉትም። ወገኖቹ አልፈለጉትም። ሌላ ሰው ያላደረገውንም ስራ በመካከላቸው ባላደረጉ ኃጢአት ባልሆነባችሁ ነበር። አሁን ግን እኔንም አባቴንም አይተው ጠልተውማል ብሎ ጌታ ኢየሱስ ክርስቶስ የዮሐንስ ወንጌል ምዕራፍ 15 ከቁጥር 24 ላይ ያስቀምጣል። ከቁጥር 24 ላይ መልካም አድርጎላቸው ነበረ፣ ተአምራትን አሳይቷቸው ነበረ። እነሱ ግን ልባቸውን አደነደኑ፣ አልፈለጉም። ይህ ያልፈለጉት ማን ነው ከተባለ ይህ ያልፈለጉት ጌታ በሞት ላይ ስልጣን ያለው ሊያድነን የመጣ ዕብራውያን 2 ምዕራፍ 2 ቁጥር 14 ላይ ስትመለከቱ እንግዲህ ልጆች በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩት ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ ተብሎ የተነገረለትን ጌታ አንቀበልም፣ አንፈልግም ብለው ሸሹ። ልባቸውን ዘጉ፣ ጆሯቸውን ደፈኑ ማለት ነው። ዮሐንስ ወንጌል ምዕራፍ 3ን ተመልከቱት ከቁጥር 16 ጀምሮ ድህነት ለሚያምኑ ተሰጥቷል። ለሚፈልጉ ጌታ ኢየሱስ ክርስቶስ ለማይፈልጉ ሳይሆን ለሚፈልጉ እጃቸውን ለሚዘረጉ መዳን ለሚፈልጉ ተአምራቱን አይተው ስልጣኑ ተመልክተው በሚያደርገውን ነገር በሰው ላዮች ላይ በሙታን ላይ ብቻ ሳይሆን ሙታንን ማስነሳት ብቻ አይደለም፣ ታመሙትን ማዳን ብቻ አይደለም፣ በተፈጥሮ ላይ ባለው ስልጣን ብቻ አይደለም፣ በሚናገረው በእግዚአብሔር አብ ምስክርነት፣ በወልድ በመንፈስ ቅዱስ ምስክርነት። ምክንያቱም በተጠመቀ ጊዜ አይታቸዋል አይደለ? አብ በሰማይ መስክሯል፣ መንፈስ ቅዱስም ደግሞ በእርግብ አምሳል መስክሯል። ይህ ሁሉ ተመልክተው ተአምራቱን አይተው ካላመኑበት የጌታ ምሕረት በእነርሱ ላይ የለች ማለት ነው። ለእነርሱ ምንድን ነው? ሞት የሚገቡ ኃጢአት ያለና ያለው ይህንን ነው። መቀበልን ትተው ማንቋሸሽን ዳኑ ሲባሉ አንድን ማለትን መርጠዋል እና ከእነርሱ የሕይወት መንፈስ የለም አይገኝም ማለት ነው። ረዘም ያለ ደቂቃ ሄድኩ ዲያቆን። አይ ቆንጆ ነው ዲያቆን። መልካም ወደ አንተ ልጅ። መልካም እግዚአብሔር አምላክ ያክብርልን፣ ቃለ ሕይወት ያሰማልን በሉ እንጂ በኮሜንት ቃለ ሕይወት ያሰማልን። እግዚአብሔር አምላክ መንግስቱን ያውርስልን። ጠላዲ እጅግ አድርገን እንወዳለን። እሺ እንግዲህ ክፍል 2 ነው ይቀጥላል። ያው ማርቆስ 3ን እንጨርሳለን ማለት ነው። ብዙ እያተረፋችሁ ነው የሚል እምነት አለኝ። ብዙዎቻችሁ የተማራችሁ ነው የሚል ሐሳብ አለኝ። እንግዲህ የኔ ያው የማርቆስ ወንጌል ምዕራፍ 3 ከቁጥር 31 ጀምሮ እስከ ፍጻሜ which is 35 ድረስ ያለውን ነጥብ ነው የምንመለከተው። ሰፋ ያለ ሐሳብ in a sense ስቶሪው እንደ ታሪክ አንድ ታሪክ ቢሆንም ሴቲንጉ አንድ ቢሆንም ግን ማብራራቱ ሰፋ ያለ ማብራሪያ ያስፈልገዋል። እንዲህ ዝም ብለን ነካ አድርገን የምናልፈው ሂደት አይሆንም ማለት ነው። ስለዚህ ባለኝ ሰዓት እንግዲህ ለመጨረስ እሞክራለሁ። የማርቆስ ወንጌል ምዕራፍ 3 ፍጻሜ ነው ማለት ይሄ ክፍል ፍጻሜ ይሆናል። ያው ገስት ላይ ያላችሁ ሚዩት አድርጉ ምናልባት ፕሊዝ። ያው የሚወጣ የሚገባ ሰው ባይኖር በጣም ይደገፋል፣ ብርድ ታስመቱናላችሁ እና ፕሊዝ እንደዛ አታድርጉ። ትምህርቱን ብቻ በደንብ አድርጋችሁ እንድትከታተሉ ሐሳብ አነሳለሁ። የ12ቱ ሐዋርያት
በባለፈው ሳምንት ቅዳሜ ዕለት የ12ቱ ሐዋርያት ማንሳት የምፈልገው ከስማቸው ጋር የተያያዘ ኢቨን ትሩ አንዳንዶቹን ከዚህ በፊት አይተናቸዋል፣ ግን እያንዳንዱን 12ቱንም ከስማቸው ትርጉም ጋር የተያያዘ ሌላ ሚስጥር አለና ያንን ሐሳብ ማንሳት ፈልጌ ነበረ። ምናልባት እሱን የሐዋርያት ክፍል ላይ ስንደርስ ማለት የዛው ማርቆስ ወንጌል ላይ ገጸ ንባቡ ሐዋርያትን የሚነካስ እዛ ክፍል ስንደርስ ያንን ማብራሪያ ሰጥበታለሁ። ዛሬ ቀጥታ ወደ ትምህርታችን እንሄዳለን። እግዚአብሔር አምላክ ለኔ ተናጋሪ አንደበት፣ ለናንተ አድማጭ ጆሮ አስተዋይ ልቦናን ለኔም ለናንተም ያድልልን የሚያስተምር መንፈስ ቅዱስ ነው። እኔ ብናገርም ቃሉ ለኔም ለናንተም የተገባ ነውና ለሁላችን እግዚአብሔር አምላክ አስተዋይ ልቦና ይስጠን። ገጸ ንባቡን እናነበውና ወደ ማብራሪያው እንሄዳለን ማለት ነው። የማርቆስ ወንጌል ምዕራፍ 3 ቁጥር 31 እስከ 35 እናቱና ወንድሞቹ መጡ፣ በውጭም ቆመው ወደ እርሱ ልከው አስጠሩት። ብዙ ሰዎችም በዙሪያው ተቀምጠው ነበሩና እነሆ እናትህ ወንድሞችህ በውጭ ቆመው ይፈልጉሃል አሉት። መልሶም እናቴ ማን ናት? ወንድሞቼ የእግዚአብሔር ፈቃድ የሚያደርግ ሁሉ እርሱ ወንድሜ ነው፣ እህቴ ነው፣ እህቴም ነው፣ እናቴም ነው አለ የሚል ክፍል አለ። ያንን ነው እንግዲህ ዛሬ የምንማረው። በዚህ ክፍል ላይ በነጥብ ለማየት አንደኛ መጽሐፍ ቅዱስ ወንድሞቹ የሚላቸው እነማን ናቸው? እናቱ ያላት ማንን ነው? ከዚሁ ጋር አያይዞ አይዶን ነው እኔ በገጸ ንባቡን ያነቡና ይሄንን ተመሳሳይ አሁን ለምሳሌ ማቴዎስ 12 ቁጥር 46 ላይ እና ማርቆስ 3ን ሰዎች ያነቡና በተለይ መጽሐፍ ቅዱስን መክሰስ የሚፈልጉ ሰዎች የሚያቀርቡት ነጥብ አለ እና እሱን በኋላ የምናየው ይሆናል። በሁለተኛ ነጥብ ለምሳሌ ማርቆስ እንዲህ ብሎ በገጸ ንባቡ ላይ አስቀምጧል፣ ማቴዎስ ደግሞ እንዲህ ብሎ በገጸ ንባቡ ላይ አስቀምጧል። ማርቆስ እና ማቴዎስ ተጋጩ ብለው በማርቆስና በማቴዎስ መካከል ጠብ ለመጫር ክብሪት የሚጭሩ ሰዎች ወደፊት እኔ እስከዛሬ በነገራችን ላይ እኔ አልሰማውም፣ እኔ አላደመጥኩም ማለት ሌላ ቦታ አልተነገረም አልተሰማም ማለት አይደለም። ግን በማቴዎስና በማርቆስ ገጸ ንባብ ላይ ጸብ ለመጫር የሚነሱ ልጆች ሊኖሩ ይችላሉ ወደፊት። ለነሱም ደግሞ መልስ ይሆን ዘንድ የምንመለከት ይሆናል። እንዲህ አይነት ጥያቄ ቢነሳ ገጸ ንባቡን እናየውና እንዲህ አይነት ጥያቄ ቢነሳ ይሄን እንዴት እናስታርቃለን የሚለውን እንመለከታለን። ጥያቄውንም አንስቼ እሱን ምንፈታ ይሆናል። ሌላው እዚህ ክፍል ላይ ጌታችን መራችን ኢየሱስ ክርስቶስ የእግዚአብሔርን ፈቃድ የሚያደርግ ሁሉ እርሱ ወንድሜ ነው እና እህቴ ነው እናቴም አለ የሚል ሐሳብ ያነሳሉና በእርግጥ እናቴ የሚለው ሐሳብ ምን ማለት ነው? እንዴት ነው አንድ ሰው የክርስቶስ እናት ሊሆን የሚችለው? እንዴ ለምሳሌ ዲያቆን ዛማሪል እንዴት የክርስቶስ እናት ሊሆን ይችላል? ወንድማችን ጵላዲዮስ እንዴት የክርስቶስ እናት ሊሆን ይችላል? በቃሉ መሰረት ገጸ ንባቡን እንዲሁ ካነበብን ቃል በቃል ጌታችን መራችን ኢየሱስ ክርስቶስ ተናግሮታል። በነገራችን ላይ በማርቆስ ብቻ አይደለም ማቴዎስ 12 ላይም ይሄን እናነበዋለን። ስለዚህ በወንጌል ላይ የተጻፈ እውነት ነው። ግን እንዴት ነው አንድ ሰው ወንድም እህት ወንድም እህት የሚለው ሐሳብ ልንረዳው እንችላለን። እናት የሚለው ሐሳብን ግን እንዴት ነው የምንረዳው? አንድ ሰው እንዴት ነው የክርስቶስ እናት ሊሆን የሚችለው የሚለውን የምንመለከት ይሆናል ዛሬ በዚህ ትምህርታችን ላይ። ዛሬው ትምህርታችን ላይ ይሄንን እናያለን። አይ ቲንክ 4 ላይ ያነሳሁት 4 ወይ 5 ወይስ ሌላኛው ነጥብ የምናየው የክርስቶስ ላይክ ወንድሞች እናቶች የተባሉ እነማን ወንድሞች እህቶች የተባሉ እነማን ናቸው? ወንድም እህት የሚለውን ክፍል መጽሐፍ ቅዱስ እንዴት ነው የሚፈታው የሚለውን ክፍል እናያለን። የእናታችን የቅድስት ድንግል ማርያም ፐርፔቹዋል ቨርጂኒቲ ዘላለማዊ ድንግልና የሚቃወሙ ሰዎች ይህን ክፍል ያነሱና ደቂቀ ሄልቪዲየስ የሚባል አንድ መናፍቅ አለ። ሄሬቲክስ ምንፍቅናን የሚያስተምር የእሱ ተከታዮች
አይ እናታችን ቅድስት ድንግል ማርያም ልጆች አሏት የሚል የስህተት ትምህርት አስተምሯል። ለሱ መልስ እንሰጣለን። እሱ እንዴት ይፈታል በቤተክርስቲያን የሚለውን ሐሳብ እናያለን። እነዚህ ነጥቦች እና አይ ቲንክ በቂ ነው። እግዚአብሔር ይርዳን ብቻ ሰዓት ከተፈቀደልኝ ሰዓት በላይ እንዳልጠቀም እግዚአብሔር አምላክ ይርዳኝ። እሺ መጀመሪያ እናቱና ወንድሞቹ መጡ፣ በውጭም ቆመው ወደ እርሱ ልከው አስጠሩት። ኦኬ ብዙ ሰዎችም በዙሪያው ተቀምጠው ነበሩና እነሆ እናትና ወንድሞች በውጭ ቆመው ይፈልጉሃል አሉት ይላል። ኦኬ አሁን እዚህ ጋር ነው አሁን የማቴዎስ ገጸ ንባብና የማርቆስ ገጸ ንባብን በንጽጽር መልኩ የምንመለከተው። አሁን እዚህ ጋር ሴቲንጉን ማርቆስ ያስቀምጥልን እንዲህ ባለ ሁኔታ ነው ያስቀምጠልን። ማርቆስ ምን ብሎ ጽፎልናል? ቁጥር 31 እና 35 ላይ በደንብ አድርጋችሁ ስሙ። ኦኬ አጽንኦት ሰጥቼ ነው የምናገረው። አስተውላችሁ ካልሰማችሁ አትረዱ። ኦኬ ስለዚህ ስሙ፣ ተማሩ። በተለይ ንጽጽር የምትሰሩ ሰዎች በደንብ ስሙ። እሺ ቁጥር 31 እና 32 ላይ እናቱና ወንድሞቹ መጡ፣ በውጭም ቆመው ወደ እርሱ ልከው አስጠሩት። ብዙ ሰዎችም በዙሪያው ተቀምጠው ነበሩና እነሆ እናትህ ወንድሞችህ በውጭ ቆመው ይፈልጉሃል አሉት። አሁን እነዚህን ቁጥር 31 እና 32 ገጸ ንባቡን አይተናል። ወደ ማቴዎስ ደግሞ እንሂድ። ኦኬ ምን ብለናል? ማቴዎስ፣ ማርቆስ፣ ሉቃስ በአንድ ላይ የሚታይ ወንጌል ነው። ኦኬ ሲናፕቲክ ጋስፐል ብለን እንጠራዋለን። በአንድ ላይ የሚነበብ ምክንያቱም አንድ አይነት ታሪኮችን ያቀፈ ነውና። ቁጥር ማቴዎስን ደግሞ ስታነቡት ይሄንን ገጸ ንባብ የማቴዎስ ወንጌል ምዕራፍ 12 ላይ ስትመጡ የማቴዎስ ወንጌል ምዕራፍ 12 ቁጥር 46 ላይ ምንም ብሎ እንደሚጽፍ ተመልከቱ። ገናም ለሕዝቡ ሲናገር እነሆ እናቱና ወንድሞቹ ሊነጋገሩት ፈልገው፣ እነማን? እናቱና ወንድሞቹ ሊነጋገሩት ፈልገው በውጪ ቆመው ነበር ይላል። ማን ነው ይሄንን የሚጽፈው? ማቴዎስ። ማርቆስን አይተናል። አሁን ማቴዎስ ስንት ላይ? 12 ምዕራፍ 12 46 47 ነው እያየን ያለነው። ከዛ 46 ላይ ቁጥር 46 ላይ ገናም ለሕዝቡ ሲናገር እነሆ እናቱና ወንድሞቹ ሊነጋገሩት ፈልገው በውጭ ቆመው ነበር። አንዱም ተመልከቱ፣ እነሆ እናትህና ወንድሞች ሊነጋገሩ ፈልገው በውጭ ቆመው አለው ይላል። ስንት ቁጥር? አንዱ ነው እንደዛ ያለው። እዛ ከተሰበሰቡት ውስጥ አንዱም ይላል ማቴዎስ ይሄንን ቃል የተናገረ አንዱ እንደሆነ ይነግረናል። አንዱም እነሆ እናትህ ወንድሞች ሊነጋገሩ ፈልገው በውጪ ቆመዋል አሉ ይላል ቁጥር 47 ላይ። ማርቆስን ስትመለከቱ ግን ምን ይላል? ብዙ ሰዎችም በዙሪያው ተቀምጠው ነበረ፣ እነሆ እናትህ ወንድሞች በውጪ ቆመው ይፈልጉሃል አሉት ብሎ አስቀምጧል። እስቲ ምልክት አድርጉልኝ፣ እየተግባባን እንቀጥል። ዲፍረንሱ ተረስታችኋል? የምናገረው ነገር እየገባችሁ ነው ወይስ ዝም ብላችሁ ነው ቁጭ ያላችሁት? ምልክት አድርጉልኝ። አሁን የማቴዎስ እና ማርቆስን እንዴት አድርገን እናስታርቀዋለን? በደንብ እየተረዳችሁ ነው? ማርቆስ ምን አለ? ማርቆስን ገጸ ንባቡን ተመልከቱ። እናቱና ወንድሞቹ መጡ፣ በውጭም ቆመው ወደ እርሱ ልከው አስጠሩት። ከዛ በኋላ ቁጥር 32 ብዙ ሰዎችም በዙሪያው ተቀምጠው ነበሩና እነሆ እናትህ ወንድሞችህ በውጭ ቆመው ይፈልጉሃል አሉት ነው የሚለው። አዎ ብዙ ቁጥር። ኦኬ አሉት ብሎ ነው ማርቆስ የጻፈው። ማቴዎስ ግን ስፔሲፊክሊ አንዱም ብሎ ነው የሚጀምረው። ማቴዎስ ማቴዎስ 12:47 ላይ አንዱም እነሆ እናትህ ወንድሞችህ ሊነጋገሩ ፈልገው በውጭ ቆመዋል አለው ብሎ ያስቀምጠዋል። አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄንን ያስታርቃሉ። አንድምታ ትርጓሜ የማርቆስ ወንጌል አንድምታ ትርጓሜ ላይ ታገኙታላችሁ። ማቴዎስ የነገረው አንድ ነው ይላል፣ ማርቆስ ብዙ አለ። እንደምን አይጣላም ቢሉ አይጣላም፣ ነገር እንደ ማቴዎስ የነገረው አንድ ይሁዳ ነው። ማርቆስ ብዙ ማለቱ መናገር የሁሉ ፈቃድ ከሆነ ብሎ ነው ብሎ ያስቀምጣል።
ደግመን እንመልከተው ምን እያሉን ነው ሊቃውንቱ። ማርቆስ በብዙ ቁጥር ይጠራል፣ ማቴዎስ አንዱ ብሎ ይናገራል። የአንዱ ፈቃድ ብለው የሁሉ ፈቃድ ነውና ብለው ይፈቱታል፣ ብለው ያስታርቁታል። አንዱም ቢል ማቴዎስ፣ አንዱም ቢል የዛ አንዱ እነሆ እናትና ወንድሞች ሊነጋገሩ ፈልገው በውጭ ቆመዋል አለው ቢልም የዚህ የአንዱ ፈቃድ የሁሉም ፈቃድ ነው። በፈቃድ አንደበት አውጥተው ባይናገሩ ፈቃዳቸው ግን አንድ ነውና ማርቆስ ላይ ግን ስትገቡ ምን ብሎ ይገልጿል? እናትህ ወንድሞችህ በውጭ ቆመው ይፈልጉሃል አሉት። ኦኬ፣ እናትህ ወንድሞችህ በውጭ ቆመው ይፈልጉሃል አሉት ብለው ያስታርቁታል። ስለዚህ የሚጣላ ሐሳብ አይደለም፣ የሚጣላ ሐሳብ አይደለም። እሺ አሁንም እዚሁ ጋር እናቱና ወንድሞቹ መጽሐፍ ቅዱስ ላይ በነገራችን ላይ ይሄንን ክፍል ሰዎች ያነሱና ይሄንን ክፍል ብቻ አይደለም የማቴዎስ ወንጌል ምዕራፍ 13 ከቁጥር 55 ማቴዎስ 13 ምዕራፍ 13 ቁጥር 55 እና 56ን አንድ ላይ እናነባዋለን። እዚህም ክፍል ላይ ይህ የጸራቢ ልጅ አይደለምን? እናቱስ ማርያም ትባል የለምን? ወንድሞቹስ ያዕቆብ፣ ዮሳ፣ ስምዖን፣ ይሁዳም አይደሉምን? እህቶቹስ ሁሉ በእኛ ዘንድ ያሉ አይደሉምን? አንኪያስ ይህን ሁሉ ከወዴት አገኘው? ተሰናከሉበትም የሚል ቃል ተጽፎ እናነባለን። ማርቆስ 6 ላይ የማርቆስ በኋላ ላይ ያው ማርቆስ 6 ላይ ስንደርስም ይሄንን በሰፊው የምናየው ይሆናል። የማርቆስ ወንጌል ምዕራፍ 6 ቁጥር 3 ላይም ይህስ ጸራቢው የማርያም ልጅ የያዕቆብ፣ የዮሳ፣ የይሁዳ፣ የስምዖን ወንድም አይደለምን? እህቶቹስ በዚህ ከኛ ዘንድ አይደሉምን አሉ፣ ይሰናከሉበትም ነበር ይላል። ማቴዎስ ወንጌል ምዕራፍ 12 አሁንም ማቴዎስና ማርቆስን ይዘን እንሄዳለን። ማቴዎስ 12 የማቴዎስ ወንጌል ምዕራፍ 12 ቁጥር 46 ላይ ደግሞ ምን የሚል ቃል ተጽፎ እናነባለን? የማቴዎስ ወንጌል ምዕራፍ 12 ቁጥር 46 ላይ ገናም ለሕዝቡ ሲናገር እነሆ እናቱና ሊነጋገሩት ፈልገው በውጭ ቆመው ነበር። አንዱም እነሆ እናትህን ወንድሞችን ሊነጋገሩ ፈልገው በውጭ ቆመዋል አለው ብሎ ይቀጥላል። ማርቆስ ሌላ ደግሞ ማርቆስ ምዕራፍ 3ን ማየት እንችላለን። የማርቆስ ወንጌል ምዕራፍ 3 ቁጥር 31 እናቱና ወንድሞቹ መጡ፣ በውጭ ቆመው ወደ እርሱ ልከው አስጠሩት። ብዙ ሰዎችም በዙሪያው ተቀምጠው ነበሩና እነሆ እናትህ ወንድሞችህ በውጭ ቆመዋል ይፈልጉሃል አሉት ይላል። እንግዲህ በዚህ ክፍል ላይ ሆነ በማርቆስ 6:3 ላይ ወንድሞች እህቶች ተብለው የተጠቀሱ አሉ። በተለይ ማርቆስ 6 ላይ ማርቆስ ምዕራፍ 6 ቁጥር 3 ላይ ይህ ጸራቢው የማርያም ልጅ የያዕቆብም የዮሳም የይሁዳም የስምዖንም ወንድም አይደለምን? እህቶቹስ በዚህ በእኛ ዘንድ አይደሉምን አሉ፣ ይሰናከሉበትም ነበረ። እና እነዚህን ንባባት የመጽሐፍ ቅዱስ ገጸ ንባባት ሰዎች ያነሱና ኢየሱስ ክርስቶስ ወንድሞች እህቶች አሉት። እኛ እዚህ ጋር ችግር የለብንም። እኛ ኦርቶዶክሳውያን በደንብ አድርጋችሁ ስሙ። ኢየሱስ ክርስቶስ ወንድሞች እህቶች አሉት የሚለው ሐሳብ እኛ ችግር የለብንም። ቤተክርስቲያን ትቀበላለች። ግን ይሄንን እዚህ ጋር በደንብ አድርጋችሁ ስሙ። ወንድሞቹ እህቶቹ የተባሉት ከእናታችን ከቅድስት ድንግል ማርያም የተወለዱ ግን አይደሉም። በእምነት በኩል ወንድም ተብሎ ተጠርቷል። ኦኬ፣ ወንድሞች ሊሆን አላፈረም ተብሎ ተጠርቷል። ወንድማችን ተብሎ ሊጠራ አላፈረም። ጌታችን መድኃኒታችን ኢየሱስ ክርስቶስ ወንድም ተብሎ ተጠርቷል። በእምነት በኩል እኛ በእርሱን ስናምን ኢየሱስ ክርስቶስ ወንድማችን ነው፣ አባታችን ነው፣ አምላካችን ነው፣ ሕይወታችን ነው፣ ሁሉ ነገራችን ነው። ኢየሱስ ክርስቶስ ምንም ችግር የለም። ይሄ ጻድቃን፣ ሰማዕታት፣ ቅዱሳን ወንድማቸውም ነው፣ አባታቸውም ነው፣
አምላካቸውም ነው። ይሄ ችግር የለውም። በደንብ አድርጋችሁ ስሙ። ግን ከእናታችን ከቅድስት ድንግል ማርያም ተወልደዋል የሚለውን ትምህርት እንቃወማለን። ያን ትምህርት እንቃወማለን። ያንን በመጽሐፍ ቅዱስ የምንመለከት ይሆናል ማለት ነው። ሰፊ ጊዜ ወስደን በመጽሐፍ ቅዱስ አሁን የምንመለከት ይሆናል። ግን ወንድሞች ጥንቃቄ እንድናደርግ ነው። እንዲያው ወንድሞች የሉትም ስንል ከምን አኳያ የሚለውን ነገር ማወቅ ያስፈልጋል። እኛ ወንድሞቹ ነን። ጻድቃን፣ ቅዱሳን፣ ሰማዕታት ወንድሞች እኛን መስሏልና ፍጹም ሰው ነውና ፍጹም አምላክ ነውና በሰውነቱ ወንድማችን ተብሎ ተጠርቷል። ስለዚህ ይሄ የቤተክርስቲያን ትምህርት ነው። ይሄንን የምንቃወመው እናታችን ቅድስት ድንግል ማርያም ፐርፔቹዋል ቨርጂኒቲዋን ዘላለማዊ ድንግልናዋን ሲቃወሙ ነው። የሄልቬዴስን ትምህርት እንቃወማለን። ኦኬ አሁን ብዙ ሰዎች ምንድነው የሚሉት? ያዕቆብ፣ ዮሳ፣ ይሁዳ፣ ስምዖን የማርያም ልጆች ናቸው። እናታችን ቅድስት ድንግል ማርያም ኢየሱስ ክርስቶስን ብቻ አይደለም የወለደችው፣ ያዕቆብንም ወልዳለች። በደንብ አድርጋችሁ ስሙ። ዮሳንም ወልዳለች፣ ይሁዳንም ወልዳለች፣ ስምዖንም ወልዳለች። ኧረ አይደለም እሱ ብቻ አይደለም፣ እህቶችም ጭምር ሌሎች ስማቸው ያልተጠቀሰ ግን በጥቅሉ እህቶች ብሎ መጽሐፍ ያስቀመጣቸው ቁጥራቸው አንድም ሊሆን ይችላል፣ ሁለትም ሊሆን ይችላል፣ ሶስትም ሊሆን ይችላል፣ አራትም ሊሆን ይችላል። ብቻ ወልዳለች የሚለውን ትምህርት ያስተምራሉ። በነገራችን ላይ አንድ ነገር ልንገራችሁ። በቤተክርስቲያን ታሪክ በቤተክርስቲያን ታሪክ ማለት ነው በመጀመሪያው መቶ ክፍለ ዘመን እንዲህ ብሎ ያስተማረ አንድም ቅዱስ አባት የለም። ሄልቬዴስ መናፍቅ ነው። ይሄንን ትምህርት ያመነጨ በ388 ከሮም ጋር በዚህ ጉዳይ አጌንስት ሄልቬዴስ የሚል ጽሑፍ አለ። ብታነቡት ደስ ይለኛል። የሮም ተቃውሞታል። ከዛ ውጪ ሰዎች ጠርጡለስን ለማንሳት ይሞክራሉ። ጠርጡለስን ጋርም ጥያቄ በእርግጥ እንዲህ ያምን ነበርን የሚለው ራሱ ጥያቄ ምልክት ውስጥ የሚገባ ነው። ሰርቴን ወይም አስረግጠን እንዲህ ያምናል ብለን ልናምን አንችልም። እንደዚህ አይነት ሐሳብ ሊኖረው ይችላል ነው ሊቃውንት የሚሉት። የተረጋገጠ ጠንከር ያለ አስረጃ የለም። ሊሆን ግን ይችላል የጠርጡለስ። ከዛ ውጪ ግን ለሐዋርያት ቅርብ የነበሩ አባቶች ከዛም ቅዱስ ዮሐንስ አፈወርቅንም በኋላ ላይ ብናይ በኋላ እያንዳንዱ ምን ብለው የተናገሩትን እንመለከታለን። አንድም አባት ይሄንን ትምህርት ያስተማረ አባት የለም። አንድም አባት የሚታወቅ ትምህርት አይደለም። early church fathers ዘንድ የሚታወቅ ትምህርት አይደለም። በምንፍቅናው የሚታወቀው ሄልቬዴስን የተናገረው ይሄንን ሐሳብ፣ እሱም ደግሞ መናፍቅ ነው። ስለዚህ አንቀበለውም ማለት ነው። የአበው ትምህርት ግን እመቤታችን ቅድስት ድንግል ማርያም perpetual virginityዋን ዘላለማዊ ድንግልና ማለት ነው የኢየሱስ ክርስቶስ እናት መሆኗን አጽንኦ ሰጥተው አስተምረውበታል። ኦኬ እሺ፣ ግን ወደ ማርቆስ 3 እንመለስ። አሁን ይሄን ክፍል አብራራው። አሁን ወንድም የሚለው ሐሳብ እንደምታውቁት የሐዲስ ኪዳን እናት ቋንቋ ግሪክ ነው። የሐዲስ ኪዳን የእናት ቋንቋ ግሪክ ነውና ሲስተር ወይም ደግሞ ብራዘር የሚለውን ቃል የሚገርማችሁ ሲስተር ወይም ብራዘር ብሎ በግሪክ ቃል የሚጠቀመው ለምንድን ነው የሚለውን ሐሳብ እንላ እውነት ከስጋና ከአንድ እናትና ከአንድ አባት ለተወለደ ብቻ ነው ወይ የሚለውን ማጥናት መረዳት ያስፈልጋል። በግሪክ ቃል ወንድም የሚለው ወይም ብራዘር አዴልፎስ የሚል ቃል ነው ያለው። ኦኬ እህት ደግሞ ወይም ሲስተር አዴልፊ ብሎ ይጠራዋል። ሁለቱ አዴልፎስ እና አዴልፊ የሚለው ለእናትና ለአባት ከእናትና ከአንድ እናትና ከአንድ አባት ብቻ ለተወለደ ነው ወይ የሚጠቀመው ብለን ብናይ አይደለም፣ በፍጹም አይደለም። ለምሳሌ
ይሄንን ቃል የሚጠቀሙትን በነጥብ ላንሳላችሁ። ኦኬ ዛሬ በደንብ አድርገን ይሄን ሐሳብ እንደው ፈተን እንሄዳለን ብሎ መቅበዝበዝ አይደለም። አሁን ለምሳሌ ግሪክ ትራንስሌሽንን ብትመለከቱ ለምሳሌ አንደኛ ይሄ ቃል አዴልፊ ወይም አዴልፎስ እነዚህን ቃል አዴልፎስ ለወንድም ይሄን ቃል እንዴት ይተረጉመዋል? አንደኛ a brother whether born of the same two parents. Okay, a brother whether born of the same two parents or only of the same father or mother. አንደኛ የምንጠቀመው ይሄንን ቃል ትርጉሙ ወንድም ከሁለቱም እናትና አባት ኦኬ ከሁለቱም እናትና አባት የተወለደ ወይም ከአንድ አባት ወይም ከአንድ እናት የተወለደ አዴልፎስ ወይም አዴልፊ ተብሎ ይጠራል። ኦኬ a brother whether born of the same two parents or only of the same father or mother. ወንድም ከሁለት አሁን ይሄ ቃሉን አጠቃቀም ነው የምናየው። እነዚህ ቃላት ለምንድን ነው የሚሰጡት የሚለውን ለመረዳት ነው። አንደኛ ወንድም ከሁለቱም እናትና አባት የተወለደ ለምሳሌ አንድ አባትና አንድ እናት ያለው ምን ተብሎ ይጠራል? አንድ አባትና አንድ እናት ያለው ይሄ ቃል መጠቀም ይቻላል። ኦኬ አዴልፎስ የሚለው ቃል። ሌላው ደግሞ ለምሳሌ አንድ አባት እናት ግን ሊለያይ ይችላል። ወይም ደግሞ ከአንድ እናት አንድ አይነት እናት ሊኖራቸው ይችላል፣ አንድ አይነት አባት ሊኖራቸው ይችላል። ወይ እናት ወይ አባት ብቻ በዛ እንኳን ቢዛመዱ ግሪኩ የሚጠቀመው ቃል አዴልፎስ የሚለው ነው። አንደኛ ይሄ ነው። እሺ ሁለተኛ having the same national ancestor belonging to the same people or countrymen ምን ማለት ተመሳሳይ ብሔራዊ ቅድመ አያት ተመሳሳይ ህብረተሰብ ወይም ደግሞ የአንድ ሀገር ሰው ይሄንን ቃል በቃል ቃሉ የሚጠቀመው አዴልፎስ የሚለው ነው። ለምሳሌ መጽሐፍ ቅዱስ አስረጅ ልስጣችሁ። ሮሜን ማየት እንችላለን። አይ ቲንክ እያንዳንዱ ሰዓት ይሄድብናል እንጂ እያንዳንዱን በአስረጅ ባሳያችሁ ደስ ይለኛል። ለምሳሌ የሮሜን ምዕራፍ 8 ብናይ ሮሜ ምዕራፍ 8 ለምትጽፉ ሰዎች እሺ አንዴ ልክፈትና እያንዳንዱን እያነበብን እንሄዳለን። ሮሜ ምዕራፍ 9 ጀምሮ ያሉትን እንመልከት። ሮሜ ምዕራፍ 9 ቁጥር 3 ግን ሙሉን እናንብበው ሐሳቡን ለመረዳት። ብዙ ሐዘን የማያቋርጥም ጭንቀት በልቤ ያለብኝ ስል በክርስቶስ ሆኜ እውነት እናገራለሁ፣ አልዋሽም፣ ሕሊናዬ በመንፈስ ቅዱስ ይመሰክርልኛል አለ ቅዱስ ጳውሎስ። ከዛ በኋላ በስጋ ዘመዶቼ ስለሆኑ ስለ ወንድሞቼ ይላል። አሁን ይህን የሚናገረው ማን ነው? ሐዋርያው ቅዱስ ጳውሎስ ነው። ሐዋርያው ቅዱስ ጳውሎስ ስለ ወንድሞቼ ከክርስቶስ ተለይቼ የራሴ የተረገምኩ እንደሆነ ጸልይ ነበር ሲል የሚጸልይላቸው እስራኤላውያን ናቸው። በአንድ ሀገር ቅድም ምን ብለናል? ይሄ አዴልፎስ የሚለው ቃል ለምንድን ነው የምንጠቀመው? ከምንጠቀማቸው ሁለተኛው ነጥብ ምንድነው? ተመሳሳይ ብሔራዊ ቅድመ አያት ወይም ተመሳሳይ ህብረተሰብ የአንድ ሀገር ሰው መጽሐፍ ቅዱስ ላይ ወንድም ብሎ ሲጠራ እናያለን። ኦኬ ወንድሞቼ ብሎ ሐዋርያው ቅዱስ ጳውሎስ እስራኤላውያንን ይጠራል። አይ ዲያቆን ዛማኑኤል ከየት መጣ ካልክ እዛው ቁጥር 4 ላይ ወንድሞቼ የሚላቸው ቅዱስ ጳውሎስ እነማንን እንደሆነ እንዲህ ብሎ ያስቀምጣል። እነርሱ እስራኤላውያን ናቸውና ይላል። ልጅነት፣ ክብር፣ ኪዳንም፣ የሕግን መሰጠት፣ የመቅደስም ሥርዓት፣ የተስፋው ቃላት ለእነርሱ ናቸውና ብሎ ያስቀምጣል። እስራኤላውያንን ሁሉ ወንድሞቼ ብሎ ይጠራል እንዴ። ስለዚህ ሐዋርያው ቅዱስ ጳውሎስ እስራኤላውያንን ሁሉ ወንድሞቼ ብሎ ስለጠራ ከአንድ እናትና ከአንድ አባት ተወለዱ ማለት ነው? ያ ሁሉ እስራኤላዊ ያ ሁሉ ዕብራዊ የቅዱስ ጳውሎስ ከአንድ እናትና ከአንድ አባት የተወለዱ ወንድሞቹ እህቶቹ ናቸው? ኖ አይደለም።
አይደለም። ስለዚህ ተመሳሳይ ቃል አዴልፎስ ወይም ወንድም ብሎ ያነሳዋል። እንቀጥል። በሶስተኛ ደረጃ ኤኒ ፌሎ ኦር ማንኛውም ሰው መጽሐፍ ቅዱስ ወንድም ብሎ ሊያነሳ ይችላል። ለምሳሌ አንደኛ ጴጥሮስን እንመልከት። ለምሳሌ አንደኛ ጴጥሮስ ምዕራፍ 3 ባልሳሳት አንድ ቼክ እናድርግ። አንደኛ ጴጥሮስ ምዕራፍ 3 ተከፍቱልኛላችሁ። እያንዳንዱን ግን እንድትጽፉ ፕሊዝ። አንደኛ ጴጥሮስ ምዕራፍ 2 3 ነው ያልኩት። ምዕራፍ 2 ቁጥር 17 አዎ። ይሄው ማንኛውንም ሰው አሁን ለምሳሌ እንዴት ባለ መልኩ ይጠራዋል መጽሐፍ ቅዱስ? ይሄው ሁሉ የሚያምኑትን በክርስቶስ ምናምነው እንዲህ ብሎ ያስቀምጧል። ሁሉን አክብሩ አለ። ከዛ ወንድሞችን ውደዱ፣ እግዚአብሔርን ፍሩ፣ ንጉስን አክብሩ ይላል። አያችሁ አይደለ? ወንድሞች ብሎ ይጠራል መጽሐፍ ቅዱስ። አሁን የሁለተኛ ጴጥሮስ አንደኛ ጴጥሮስ ምዕራፍ 2 ቁጥር 17 ላይ ነው። ሁሉን አክብሩ፣ ወንድሞችን ውደዱ፣ እግዚአብሔርን ፍሩ፣ ንጉስን አክብሩ ይላል። እዚህ ጋርም ተመሳሳይ አዴልፎስ የሚለውን ቃል ሲጠቀም እናያለን። ሌላ አራተኛ አንድ እምነት ያላቸው ተመሳሳይ ህብረት ያላቸው ኦኬ። እስካሁን ምን ብለናል? ከአንድ እናትና ከአንድ አባት የተወለዱ አዴልፎስ ይለዋል። በአንድ እናት ብቻ የሚዛመዱ ወይም ደግሞ በአንድ አባት ብቻ የሚዛመዱንም አዴልፎስ ብሎ ይጠራል፣ ወንድም ብሎ ይጠራል። ሁለተኛ ከአንድ ሀገር ሰዎችን አሁንም ወንድም ብሎ መጽሐፍ ቅዱስ ይጠራል። ኤኒ ፌሎ ኦር ማንኛውንም ሰው ወንድም ብሎ ሲጠራ እናያለን። ሌላ ደግሞ በአራተኛ ደረጃ አንድ እምነት ያላቸው ተመሳሳይ ህብረት ያላቸውን ወንድም ብሎ ደግሞ ሲጠራ እናያለን። ለሱ ደግሞ ማስረጃ ልስጣችሁ። ለምሳሌ የሐዋርያት ሥራ ምዕራፍ 9 ቁጥር 30 ላይ ተመልከቱ። ሐዋርያት ሥራ ምዕራፍ 9 ቁጥር 30 ይኸው ወንድሞቹ ይህን ባወቁ ጊዜ ወደ ቂሳሪያ ወሰዱት፣ ወደ ጠርሴስም ወሰደዱት። በይሁዳም ሁሉና በገሊላ በሰማርያም የነበሩ አብያተ ክርስቲያናት በሰላም ኖሩ ታነጹም እያለ ይቀጥላል። እሺ ሙሉን ብታነቡት ደስ ይለኛል። ከቁጥር 26 ጀምራችሁ ብታነቡ ሳውልም ወደ ኢየሩሳሌም በደረሰ ጊዜ ከደቀ መዛሙርቱ ጋር ይተባበር ዘንድ ሞከረ። ሐዋርያት ሥራ ምዕራፍ 9 ላይ ይሄ አፍተር ሂዝ ባፕቲዝም ከጥምቀት በኋላ የሆነውን ነው የምናየው። ኦኬ ጳውሎስ ወደ ቤተክርስቲያን ከተጨመረ በኋላ ኦኬ ሳውል በኋላ ላይ ሐዋርያት ሥራ ምዕራፍ 13 ላይ በጳፋ ጳውሎስ ተብሎ ሲጠራ እናየዋለን። ሳውልም ወደ ኢየሩሳሌም በደረሰ ጊዜ ከደቀ መዛሙርቱ ጋር ይተባበር ዘንድ ሞከረ። ሁሉም ደቀ መዛሙርት እንደሆነ ስላላመኑ ፈሩት እያለ ይቀጥልና ቁጥር 28 ላይ በጌታም በኢየሱስ ስም ደፍሮ እየተናገረ በኢየሩሳሌም ሲወጣና ሲገባ ከእነርሱ ጋር ነበረ። ከግሪክ ሀገር መጥተው ከነበሩት አይሁድ ጋር ይነጋገርና ይከራከር ነበር። እነርሱ ግን ሊገሉት ፈለጉ። ወንድሞቹም ይህን ባወቁ ጊዜ ወደ ቂሳሪያ ወሰዱት፣ ወደ ጠርሴስም ሰደዱት ይላል። ወንድሞቹ የሚለው በእምነት የሚመስሉትን ነው። ጳውሎስን ግን ወንድሞቹ ብሎ ይጠራል መጽሐፍ ቅዱስ። ኦኬ እሺ እንቀጥል። ስንት አነሳው እስካሁን? 4 ነጥብ አነስቼላችኋለሁ። እሺ ያው ብዙ መጽሐፍ ቅዱስ በነገራችን ላይ ይሄው ሰዓት 45 ደቂቃ ብቻ ስላለኝ ነው እንጂ እዚህ እናድራለን። በጣም ብዙ ገጽ ንባብ አለ። ይሄንን ሐሳብ ሳፖርት የሚያደርጉ የሚደግፉ እያንዳንዱን ማንሳት እንችላለን። ግን ከመጽሐፍ ቅዱስ ከቤተ ክርስቲያን ታሪክ አኳያም ማየት ስላለብን ጊዜ እንዳይወስድብን ነው። እሺ እንቀጥል። 5ኛ ደረጃ መጽሐፍ ቅዱስ ላይ ወንድም ብሎ የሚጠራው ሐሳብ ምን ያነክ የሥራ አጋር አንድ ላይ የሚሰሩ ወንድሞች ተብሎ ይጠራሉ። ለምሳሌ በአንድ ስራ የሚሰሩ ወንድሞች ብሎ ሲጠራ እናያለን። ሁለት መረጃ ለምሳሌ ሁለተኛ ቆሮንቶስ እንመለከት እንችላለን። ሁለተኛ ቆሮንቶስ ምዕራፍ 1 ሁለተኛ ቆሮንቶስ ምዕራፍ 1 እንመልከት። ምዕራፍ 1 ቁጥር 1 ላይ ማለት ነው እንዲህ ይላል። እሺ ስንት ነው? አንዴ አውጣና አብረን እናነባለን። ድንገት ከተሳሳትኩ
ኖ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 1 ሶሪ በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ ጳውሎስ ከዛ ደግሞ ይላል ወንድሙም ሶስቴንስ ብሎ ያነሳዋል። ኦኬ በእግዚአብሔር ፈቃድ የኢየሱስ ክርስቶስ ሐዋርያ ሊሆን የተጠራ ጳውሎስ ከዛ ደግሞ ወንድሙም ሶስቴንስ በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን በክርስቶስ ኢየሱስ ለተቀደሱት የእነርሱና የኛ ጌታ የሆነው የጌታችን ኢየሱስ ክርስቶስ ስም በየስፍራው ከሚጠሩት ሁሉ ጋር ቅዱሳን ለመሆን ለተጠሩ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በአንድ መንገድ ላይ የቆሙ ወንድም ተብሎ በአንድ ስራ የተሰማሩ ወንድም ተብሎ ሲጠሩ እናያለን። ኤፌሶን ላይም እንደዚሁ በዚሁ መልኩ ቅዱስ ጳውሎስ በኤፌሶን መልእክቱም ላይ ለኤፌሶናውያን በላከው መልእክቱ ምዕራፍ 6 ላይ ይሄንን ሐሳብ ያነሳል። ወደ ኤፌሶን ምዕራፍ 6 ቁጥር 21 ላይ እንዲህ ይላል፣ ነገር ግን እናንተ ደግሞ እንዴት እንዳለው ኑሮዬን እንድታውቁ የተወደደ ወንድምና በጌታ የታመነ አገልጋይ ቲኪቆስ ሁሉን ያስታውቃችኋል። ምን ማለት ነው? ወሬያችንን እንድታውቁ ልባችሁን እንዲያጽናና ወደ እናንተ የምልከው ስለዚህ ምክንያት ነው። ደቀ መዛሙርቱ እኮ ነው፣ ግን በአገልግሎት ወንድሙ ነው። በእምነት ብቻ አይደለም፣ በአገልግሎትም በአንድ ስራ ላይ የተሰማሩ ናቸው። በአንድ አገልግሎት የተሰማሩ ናቸው። ስለዚህ መጽሐፍ ቅዱስ ወንድም ብሎ ሲጠራቸው እናያለን። በእምነትም ወንድም ብሎ ሲጠራቸው እናያለን። ሌላ በክርስቶስ የሚያምኑ ወንድሞች ወንድም ተብሎ ይጠራሉ። በጣም በጣም ብዙ መጽሐፍ ቅዱሳዊ ማስረጃ መስጠት ይቻላል። ዕብራውያን ምዕራፍ 10 እንመልከት። አንዳንድ ያለግን ሰዓት ለመጠበቅ ዕብራውያንን ስትመለከቱ ዕብራውያን ምዕራፍ 10 ከቁጥር 19 ዕብራውያን ምዕራፍ 10 ቁጥር 19 ላይ እንዲህ የሚል ቃል ተጽፎ እናነባለን። እንግዲህ ወንድሞች በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም መጋረጃ ማለት በስጋው በኩል እንድንገባ ድፍረት ስላለን እያለ ይቀጥላል። ግን ወንድሞች ሆይ ብሎ የሚናገራቸው አማኞችን ነው። የዕብራውያን መልእክት የተጻፈው ዕብራውያን የሆኑ ክርስቲያኖች በክርስቶስ የሚያምኑ አይሁዶች ለነሱ የተላከ መልእክት ነው። በእምነት ወንድሞቹ ስለሆኑ ወንድሞች ብሎ ይጠራቸዋል። እና ይሄ ወንድም የሚለው ቃል በብዙ ይፈታል። አንድ ልጨምር፣ ዝምድናም ራሱ ወንድም ተብሎ ይጠራል። ለምሳሌ ዘፍጥረት 37ን እንመልከት አንዴ። ኦሪት ዘፍጥረት 37 አንዴ እሺ ከዛ በፊት አንድ ክፍል ማንሳት ፈልጋለሁ። ሮሜ ምዕራፍ 16ን አንድ ልጨምር። እዛው በእምነት የሚመስሉ እህትስ የሚለውን ሐሳብ ወንድሞችን እያነሳው እህቶችን አላነሳውምና አንድ እሱን ላንሳ። ቆይ ሮሜ ምዕራፍ 16 ላይ ደግሞ ሂዱ። ሮሜ ምዕራፍ 16 ቁጥር 1 ላይ ስትመጡ ምን ይላል? በክንክራኦስ ባለች ቤተክርስቲያን አገልጋይ የምትሆን እህታችንን ፌበንን አደራ ብያቸዋለሁ አለ ቅዱስ ጳውሎስ። ፌበንን ምን ብሎ ይጠራታል? እህት ብሎ ይጠራታል። ሲጀምር ፌበን የምታገለግለው ክንክራኦስ አካያ አውራጃ ላይ የምትገኝ ቤተክርስቲያን ናት። ደቡባዊ ግሪክ ማለት ነው። እዛ የምትገኝ ቤተክርስቲያን ናት። የዛ ቤተክርስቲያን አገልጋይ ናት ፌበን። ግን ቅዱስ ጳውሎስ ምን ብሎ ይጠራታል? እህቴ ብሎ ይጠራታል። ምን ማለት ነው? ቅዱስ ጳውሎስ እውነት ከአንድ እናትና ከአንድ አባት ፌበን ከአንድ እናትና ከአንድ አባት እንደ ቅዱስ ጳውሎስ ነው የተወለደችው የሚል እይታን ማየት አለብን። ኖ እህቴ ብሎ የሚጠራት አንደኛ በእምነት ስለምትመስለው ነው። በክርስቶስ ኢየሱስ እርሱም ያምናል እሷም ታምናለች። ስለዚህ እህቴ ብሎ ይጠራታል። ስለዚህ በክንክራኦስ ባለች ቤተክርስቲያን አገልጋይ የምትሆን እህታችንን ደግሞ በአገልግሎትም ደግሞ እህቱ ናት። ሐዋርያው ቅዱስ ጳውሎስ ወንጌል በመስበክ ያገለግላል። ያ አገልግሎት ነው። እሷም ደግሞ ከሐዋርያት ስር በመላላክ ታገለግል ደግሞ ምንድነው? አገልግሎት ነው። በእህቱ ናት። ጌታን በማገልገል እህቱ ናት። አያችሁ አይደለ? ጌታን በማገልገል እህቱ ናት። ስለዚህ በክንክራኦስ ባለች ቤተክርስቲያን አገልጋይ የምትሆን እህታችንን ፌበንን አደራ ብያችኋለሁ ይላል። ይሄንን የሚላቸው ለነማን ነው? በኢጣሊያ ሮም
ላሉ ክርስቲያኖች ነው። ጉድ እኮ ነው። ለነርሱ ራሱ እህታቸው ናት። አይደለም ለቅዱስ ጳውሎስ፣ ለነርሱ ራሱ በእምነት እህታቸው ናት። ስለዚህ ምን አለ? እህታችንን ብሎ ደግሞ ያስቀምጣል። ካነበባችሁት ሮሜ ምዕራፍ 16 ቁጥር 1 ላይ እህታችንም ብሎ ያስቀምጣል። በጣም ሐዋርያት ሥራ ምዕራፍ 10ን ገብታችሁ አንብቡት። ስለ በኢዮጴም ከነበሩት ወንድሞች አንዳንዶች ከእርሱ ጋር አብረውት ሄዱ ይላል። ስለ ጴጥሮስ ነው የሚናገረው። በአንድ ሀገር በአንድ እምነት የመሰሉ እህት እያለ ሲጠራ እናነባለን። ስለዚህ ይሄ እህት የሚለው ሐሳብ ላይም ተመሳሳይ ነው። በዘመድስ ደግሞ ለምሳሌ ጥሩ አስረጅም ይሆን ዘፍጥረት 13ን ማየት እንችላለን። ለምሳሌ ዘፍጥረት ምዕራፍ 13 ቁጥር 8 ላይ ለምሳሌ አብርሃም ሎጥን አለው ይላል። ዘፍጥረት 13 ቁጥር 8 ስትመጡ አብርሃም ሎጥን አለው እኛ ወንድማማች ነንና በእኔና ባንተ በሮኞቼና በሮኞች መካከል ጠብ እንዳይሆን እለምንሃለሁ ይላል። ማን ነው ይሄንን የሚለው? አብርሃም። አብርሃም ግን ሎጥን አለው ብሎ ወንድሜ ብሎ ጠርቶታል። ማን ነው ይሄንን የጠራው? አብርሃም ነው። ሎጥን ግን ወንድሙ ነው ወይ? ከአንድ እናትና ከአንድ አባት የተወለደ ወንድሙ ነው ወይ? አይደለም። አብርሃም ሎጥን ወንድሙ እያለ ቢጠራውም ግን ደግሞ የወንድሙ ልጅ ነው ሎጥ ለአብርሃም። ይሄንን የት ነው የምናገኘው? መጽሐፍ ቅዱስ አስረጅ ይሰጠናል። ዘፍጥረት ምዕራፍ 12 ቁጥር 5 ላይ ተመልከቱ። አብርሃምም አለ ይላል። አብርሃምም ሚስቱን ሳራንና የወንድሙን ልጅ ሎጥን ይላል። አያችሁ አይደለም? የወንድሙን ልጅ ሎጥን ያገኙትን ከብት ሁሉና በካራን ያገኟቸውን ሰዎች ይዞ ወደ ከነዓን ምድር ለመሄድ ወጣ። ወደ ከነዓን ምድርም ገቡ ይላል። ዘፍጥረት 12:5 ምዕራፍ 12 ቁጥር 5 ዝምድና ነው ያላቸው። ዝምድናቸውን ግን አብርሃም ምን ብሎ ጠራ? ወንድም ብሎ ይጠራል። ስለዚህ መጽሐፍ ቅዱስ ላይ ወንድም እህት ስላለ ብቻ አሁን የዘረዘርኳቸው በጣም ሰፊ ነጥቦች አሉ። ወደ ኋላ ብላችሁ ሪኮርዱን ስታደምጡ በደንብ አስተውላችሁ አድምጡ። እያንዳንዱን ብታዩ ከአንድ እናትና ከአንድ አባት ስለተወለዱ አይደለም ወንድም እህት እያለ የሚዘረዘረው መጽሐፍ። የአንድ ሀገር ሰውን ወንድም ብሎ ይጠራል። ከአንድ እናት ብቻ እና ከአንድ አባት ብቻ የተወለዱትን ወንድም ብሎ ይጠራል። በአንድ እምነት በክርስቶስ ኢየሱስ የሚያምኑትንም ወንድም ብሎ ይጠራል። በአንድ ስራ የተሰማሩትንም ወንድም ብሎ ይጠራል። ስለዚህ ወንድም እና እህት የሚለውን ቃል ስታዩ ተጠንቅቆ አውዱን ጠብቆ መረዳት ያስፈልጋል። ለምንድን ነው መጽሐፉ እንዲህ ያለው የሚለውን ማወቅ ያስፈልጋል። ስለዚህ ወንድምና እህት ስላለ ብቻ ወንድምና እህት ናቸው ብለን አንወስድም። አንደኛው ይሄ ነው። ይሄንን ማወቅና መረዳት ያስፈልጋል። ሲቀጥል ይሄንን ሰፊውን ሐሳብ ከተረዳን በቤተክርስቲያን ታሪክ ያሉ አባቶች እንዲህ አይነት ትምህርት አስተምረዋል። ነገርኳችሁ ቅድም እንደገባሁት ከሄሬሲ ትምህርት ከሚያስተምረው ከሄልቪዲየስ ውጪ ምን ቅድምም በኢቭን በጠርጡላን ዙሪያ ጥያቄ ምልክት አለ። በውኑ እንዲህ ያምን ነበርን ብለው እስካሁን በጥያቄ ምልክት የሚያስቀምጡ አሉ። አስረግጠው እንዲህ ተናግሯል የሚለውን ሐሳብ ሙሉ በሙሉ ጥያቄ ውስጥ የሚከቱ ሰዎች አሉ በሊቃውንት ዘንድ። ግን ተናግሯል ይባላል። ኦኬ እሺ እንውሰድ፣ ተውት። እሱም ፓርሻሊ በጥርጣሬ እንዲህ አይነት ሐሳብ ሊኖረው ይችላል የሚለውን ብቻ እሺ ብለን እንውሰድ። ሄልቪዲየስ መናፍቅ ነው፣ ቅዱስ ብለን የምንመለከታቸው አባቶች አይደሉም። ግን ሄልቪዲየስ ይሄንን ሐሳብ አነስቷል። ዋናው ሐሳቡ ያመነጨው ሄልቪዲየስ ነው። በ388 አጌኒስት በሄልቪዲየስን አጌኒስት ሆኖ የሮም ተከራክሮታል። በ383 በእናታችን በቅድስት ድንግል ማርያም ዘላለማዊ ድንግልና ዙሪያ ማለት ነው። ከዛ በኋላ ግን አንድም አባት ቅዱስ ብለን የምናያቸው early church fathers ወደ ኋላ ብንመለስ እመቤታችን ቅድስት ድንግል ማርያም በተለይ ማርቆስ 6:3 ላይ የተዘረዘሩት የእርሷ ልጆች ናቸው ብለው የሚያስተምሩ የሉም። early የቀደሙት የቤተክርስቲያን አባቶች ይሄ ለነሱ እንግዳ ትምህርት
አሁን በስጋ ቢኖሩ እንግዳ ትምህርት ነው ይሄ ነገርኳችሁ 4ኛው መቶ ክፍለ ዘመን ላይ ሌት 383 ላይ ነው ሄልቪዲየስ ተነስቶ ምንፍቅናውን ያነሳው ማለት ነው እነዚህን ንባባት አንብቡ ከሄልቪዲየስ ውጪ ግን ያሉ አባቶች ተርቱላንን በጥያቄ ምልክት አስገብተን ያሉ አባቶች ግን እመቤታችን ቅድስት ድንግል ማርያም ከጌታ ውጪ ልጆች አሏት የሚለውን ትምህርት አይቀበሉ እስቲ ለአብነት እነ ቅዱስ ዮሐንስ አፈወርቅ ምን ብለው ተናገሩ የሚለውን እንመልከት ለምሳሌ ታላቁ ቤተክርስቲያናችን አባት ቅዱስ ዮሐንስ አፈወርቅ እናታችን ቅድስት ድንግል ማርያም ከጌታችን ከኢየሱስ ክርስቶስ ውጪ ልጆች ወልዳለች የሚለውን ይሄንን ሐሳብ ይቃወማል እና ያለን እንዲህ ይላል on perpetual virginity ላይ ሲያስተምር why would our Lord on the cross have entrusted her to his disciple ይላል commanding him to take care her into his own home as if she had no one else to take care of her ይላል ምን ማለት ነው ትርጉሙን የሚንከባከባት ሌላ ልጅ ካላት ጌታችን እንግዲህ ሌላ ልጅ ወልዳለች የሚለው ሐሳብ ያነሳና የሚንከባከባት ሌላ ልጅ ካላት ጌታችን መስቀል ላይ ሳለ እናቱን ይንከባከባት ዘንድ ለምን ለደቀ መዛሙርቱ አደራ ሰጠ ይላል ቅዱስ ዮሐንስ አፈወርቅ ምን ማለት ነው ልጆች ካሏት ለምን በመስቀል ላይ የመጨረሻ ቃላትን ሲናገር እነሆ እናት ብሎ ለቅዱስ ዮሐንስ ሰጠው ይያለን ነው ልጆች ስለሌላት ነው in a sense የወለድ ከጌታ ውጪ ሌላዎች ልጆች በመወለድ ነው ማወራችሁ በመወለድ አሁን እንደቀደሙ በክርስቶስ መግቢያችን ላይ እንደተናገር ነው እኛ ልጆቿ ነን በመንፈስ እኛ ልጆቿ ነን ጌታችን ወንድማችን ነው አባታችን ነው መድኃኒታችን አምላካችን ነው አሁን እያወራን ያለነው በስጋ ነው ሌሎች ልጆች ቢኖሯት ኦኬ ለምንድን ነው ይላል ቅዱስ ዮሐንስ አፈወርቅ ጌታችን መድኃኒታችን ኢየሱስ ክርስቶስ እነሆ እናትህ ብሎ በመስቀል ላይ ለቅዱስ ዮሐንስ የሰጣት ብሎ ይጠይቃል ኦኬ ፈርዘርን ይካልን ሊቁ አውግስጢንንም መመልከት እንችላለን ኦኬ ሊቁ አውግስጢኖስን ስንመለከት የእመቤታችንን ዘላለማዊ ድንግልና እንዲህ ብሎ ይገልጻል thus Christ by being born of a virgin ይላል who before she knew who was to be born of her had determined to continue a virgin chose rather to approve than to command holy virginity and thus even in the female herself in whom he took the form of a servant he willed that virginity should be free ምን ይያለ ነው ከርሷ የሚወለደው ማን እንደሆነ ከማወቋ ፊትም በድንግልና ጸንታ ለመኖር ከወሰነችው ከድንግል ተወልዶ ክርስቶስ በድንግልና ጸንቶ መኖርን አረጋገጠ ስለዚህም ከርሷ የባሪያውን መልክ የያዘ እርሱ ድንግል ሴትን በድንግልና ጸንታ እንድትኖር ፈቀደ ይላል አውግስቲን ነው ይሄን የሚናገረው ሆሊ ቨርጂኒቲ ፎር ላይ ገብታችሁ ማየት ትችላላችሁ ምን ይያለ ነው ከርሷ የሚወለደው ማን እንደሆነ ከማወቋ ፊትም በድንግልና ጸንታ ለመኖር ከወሰነችው ከርሷ የሚወለደው ማን እንደሆነ ከማወቋ ፊትም በድንግልና ጸንታ ለመኖር ከወሰነችው ከድንግል ተወልዶ ክርስቶስ በድንግልና ጸንቶ መኖርን አረጋገጠ ስለእመቤታችን ነው የሚናገር ስለዚህ ከርሷ የባሪያውን መልክ የያዘ እርሱ ድንግል ሴትን በድንግልና ጸንታ እንድትኖር ፈቀደ እሷ በድንግል ሐሳቡ እየገባችሁ ነው እርሱን ከወለደችው በኋላ ድንግል መሆኗን ነው እየገለጸልን ያለው ቅድም ያነሳ ነው አሁን ማቴዎስ ወንጌልን on his homily ማለት ድርሳን ማለት ነው ሐዋርያው ቅዱስ ዮሐንስ አፈወርቅ በማቴዎስ ወንጌል ድርሳኑ ላይ እንዲህ ያስቀምጣል nor think that you have learned all ይላል by hearing of the spirit nay for we are ignorant of many things even when we have learned this as for instance how the infinite is in a womb how he that contains all things is carried as unborn by a woman how the virgin bears and continues a virgin ይላል ምን ይያለ ነው ከመንፈስ ቅዱስ ይላል ቅዱስ ዮሐንስ አፈወርቅ
ከመንፈስ የሚለውን ስትሰማ ሁሉንም የምታውቅ አይምሰልህ። አናውቅም፣ ይህን ተምረን እንኳን ብዙ ነገሮችን አናውቅምና ይልና ለምሳሌ ይላል የማይወሰነው እንዴት ሊሆን ቻለ ብለው ለሚጠይቁ ሰዎች ነው አሉ አይደለ? እንዴት አምላክ በድንግልና እመቤታችን በድንግልና ጸንሳ በድንግልና ወለደች ትላላችሁ እናንተ ብለው አንዳንድ መናፍቃን የሚናገሩት አለ። ስለነዛ ነው የሚናገረው። ምን ይላል? ከመንፈስ የሚለውን ስትሰማ ሁሉን የምታውቅ አይምሰልህ። አናውቅም፣ ይህን ተምረን እንኳን ብዙ ነገሮችን አናውቅምና ይላል። ለምሳሌ የማይወሰነው እንዴት በማህፀን ተወሰነ? ኦኬ፣ መወሰን ይገባዋል ብለን ልናገር የማንደፍርለት የማይወሰነው እንዴት በማህፀን ተወሰነ? ከዛ በኋላ ይቀጥልና ሁሉን የሚይዘው እርሱ እንዴት በማህፀን ሳለ እንዴት ተወሰነ? ድንግል ጸንሳ እንዴት በድንግልና ትኖራለች ብሎ ያስቀምጣል። እና ይሄንን ከኛ አይምሮ በላይ ነው፣ የእግዚአብሔር ጥበብ የገለጠው እውነት ነው ብሎ ደግሞ ይሄንን ሐሳብ ሲገልጽ እንመለከታለን። ስለዚህ በጥንት ቤተክርስቲያን በእመቤታችን ዘላለማዊ ድንግልና ዙሪያ ለሚነሳ ትምህርት ግራ የሚያጋባ ነገር የለም። አብዛኛው የቤተክርስቲያን አባቶች ይሄንን ሐሳብ ተቀብለውት የሚያስተምሩትን ነው። እንግዲህ እንደው እውነት ሰዓት ኖሮን በጣም ወደ ኋላ መለስ ብለን ብዙዎችን ብናይ ደስ ባለኝ። ብዙዎችን ማንሳት እንችላለን። ለምሳሌ አሁንም ቅዱስ ዮሐንስ አፈወርቅን ብናነሳ በዚህ በወንድሞች የሚለውን ሐሳብ ከመቤታችን ፐርፔቹዋል ቨርጂኒቲ ጋር በተያያዘ አንድ በጣም ደስ የሚል ቃል ይናገራል ቅዱስ ዮሐንስ አፈወርቅ። ወንድሞች የሚለውን ሐሳብ ደግሞ መጽሐፍ ቅዱስ ላይ ያለውን ያነሳና ኮት ያደርግና አድሬስ ያደርገዋል። ደግሞ ምን ይላል? They are called brothers of Jesus in the same way that Joseph is called Mary's husband ይላል። God wanted to cover his great mystery with many veils so that the divine bride might remain hidden for a time ይላል። ለምንድነው ታዲያ ወንድሞች ተብሎ የተጠሩት? እነ ያዕቆብ፣ እነ ዮሳ፣ እነ ይሁዳ፣ እነ ስምዖን ሚለውን ሲያብራራ ቅዱስ ዮሐንስ አፈወርቅ እነርሱ የጌታ ወንድሞች ተብለው የሚጠሩት ዮሴፍ የእመቤታችን ድንግል ማርያም እጮኛ ተብሎ በተጠራበት መንገድ ነው ይላል። ምን ማለት ነው ብለው ቢጠይቁ እግዚአብሔር ይህን ታላቅ ምስጢር በብዙ መጋረጃዎች ለመጋረድ ፈቀደ፣ ለጊዜው የአምላክ በስጋ መወለድ የተሰወረ ሆኖ እንዲቆይ ፈቅዶ ነበርና በማለት ቅዱስ ዮሐንስ አፈወርቅ ወንድሞች ተብሎ የተጠሩበትን ምክንያት ያስቀምጣል። እንግዲህ የቤተክርስቲያን ትምህርት በቤተክርስቲያን አባቶች ዘንድ ያለውን እንዲህ እንመለከታለን። መጽሐፍ ቅዱስ ላይስ ምን አለ? ምንጭ አይሰጠንም ወይ? መጽሐፍ ቅዱስ እውነት የጌታ ወንድሞች ተብለው የተጠሩት የእመቤታችን የቅድስት ድንግል ማርያም ልጆች ናቸው ብሎ ያስተምራል? እንዲህ ብሎ ያስተምራል? እስቲ እንመለከታለን። ለምሳሌ ሁለት የመጽሐፍ ቅዱስ ክፍል እንዲህ ማርቆስና የማርቆስንና ማቴዎስና ማርቆስን ያው ማርቆስ እያጠናን ስለሆነ ማቴዎስና ማርቆስን ፍንጭ ይሰጡናል። ለምሳሌ ማርቆስ ምዕራፍ 15 ቁጥር 40 እና 41 ላይ ስትመለከቱ ስሙ፣ በደንብ አድርጋችሁ ስሙ። ምን ይላል? ሴቶችም ደግሞ በሩቅ ሆነው ይመለከቱት ነበር። ማንን? በደንብ ስሙ። ሴቶችም ደግሞ በሩቅ ሆነው ይመለከቱ ነበር። ከእነርሱም በገሊላ ሳለ ይከተሉትና ያገለግሉት የነበሩ መቅደላዊት ማርያም። ማንን ነው የሚከተሉና ያገለግሉ የነበረው? ጌታን። ይከተሉትና ያገለግሉት የነበሩት መቅደላዊት ማርያም፣ የታናሹ ያዕቆብና የዮሳም እናት ማርያም። አሁን ቅድም ያዕቆብና ዮሳን ምን ብሏል? የጌታ ወንድሞች ብሏል። ግን ደግሞ እዚህ ጋር የጌታ ወንድሞችን ይዘረዝርና እነዛን ሁለቱን ያነሳል፣ ያዕቆብና ዮሳን ያነሳል። ከዛ ለነሱ እናት ብሎ ማርያም ይላል። ማርያም ብሎ ይጠራታል። ሌላ ማርያም ናት እቺ።
የእናታችን የቅድስት ድንግል ማርያም እናታችን ቅድስት ድንግል ማርያምን አይደለም። እናታችን ቅድስት ድንግል ማርያምን መጽሐፍ ቅዱስ አድሬስ ሲያደርጋት የጌታ እናት እያለ ነው የሚጠራት። እናያለን እሱ በዮሐንስ ወንጌል ምዕራፍ 19 ላይ። ስለዚህ ምን ይላል? መቅደላዊት ማርያም የታናሹ ያዕቆብና የዮሳም እናት ማርያም ሰሎሜም ነበሩ ይላል። ከዛ ከእርሱም ጋር ወደ ኢየሩሳሌም የወጡ ሌሎች ብዙ ሴቶች ነበሩ ይላል ማርቆስ 15 40 እና 41 ላይ። ስለዚህ እዚህ ክፍል ላይ ማርቆስ 15 ምዕራፍ 15 ላይ ያዕቆብና ዮሳ እናት ማርያም ብሎ ሌላ ማርያም ይሁዳንና ማንን ሳይጨምር ስምዖንን ሳይጨምር ይጠቅሳል። ኦኬ አሁን ብዙ ሰዎች ይሄ ክፍል ላይ የቀለዮጵያ ሚስት አሁን ያለው የቤተክርስቲያን ምን ብላ ታስተምራለች የሚለውን እናነሳለን። በትውፊት ይሄን ክፍል ቤተክርስቲያን ምን ብላ ታስተምራለች የሚለውን አነሳለሁ። ግን አሁን እነዚህ የቀለዮጵያ ሚስት ማርያም እናታችን ይቅርታ ክርስቶስን በመልካም ያገለገለች የቀለዮጵያ ሚስት ማርያም ከእናቱ ከቅድስት ድንግል ማርያም ጋር በመሆን እስከ መስቀሉ ድረስ የተከተለች ታላቅ ሴት ናት። ስለ እርሷም ኦኬ ይሄንንም ደግሞ መጽሐፍ ይነግረናል። አሁን አንዳንዶች የቀለዮጵያ ሚስት ማርያም ልጆች ናቸው የሚለውን ሐሳብ ያነሱና አስረጅ ሲሰጡ ዮሐንስ ወንጌልን ያነሳሉ። ዮሐንስ ወንጌል ምዕራፍ 19 ቁጥር 25 ተመልከቱ። የዮሐንስ ወንጌል ምዕራፍ 19 ደግሞ ስታጠኑ አሁን ማርቆስ የጻፈው አለ፣ አሁን ደግሞ ዮሐንስ ምን ብሎ እንደሚጽፈው ተመልከቱ። እችን ማርያም ማን ብሎ እንደሚያነሳት ስሙ። ዮሐንስ 19:25 ላይ ምን ይላል? በቃል በቃል አነበዋለሁ፣ በደንብ ስሙ። ጭፍሮችም እንዲህ አደረጉ፣ ነገር ግን በኢየሱስ መስቀል አጠገብ አሁን ዮሐንስ ማን አለ በመስቀሉ አጠገብ የሚለውን እየዘረዘረልን ነው። ኦኬ አሁን ምን ይላል? በዮሐንስ 19:25 ላይ ጭፍሮችም እንዲህ አደረጉ፣ ነገር ግን በኢየሱስ መስቀል አጠገብ እናቱ አለ። አያችሁ አይደለ? እናቱ ነው የሚለው፣ እመቤታችንን ነው የሚናገረው። የማን እናት? የጌታ እናት። ከዛ በኋላ የእናቱም እህት ይላል። ማን ነበሩ? የጌታ እናት ነበሩ። የጌታ እናት ነበረች፣ እናቱ ብሎ ይጠቁመናል። ከዛ ደግሞ የእናቱም እህት ብሎ ያስቀምጣል። ከዛ ደግሞ የቀለዮጵያ ሚስት ማርያም ደግሞ አለች። ከዛ ደግሞ መግደላዊትም ማርያም ቆመው ነበር ይላል። ስለዚህ ቅዱስ ዮሐንስ በመስቀሉ ስር ያሉትን ማርያም ተብሎ የተጠሩትን ሲነግረን የቀለዮጵያ ሚስት ማርያም በማለት ጠቅሷታል። ስለዚህ አንዳንድ ሊቃውንቶች እቺ ማርያም ናት የያዕቆብና የዮሳ እናት። የማን? የቀለዮጵያ ሚስት ማርያም የተባለችው እሷ ማርቆስ በምዕራፍ 15 ቁጥር 40 እና 41 ላይ በስም ጠቅሷታል። ማለት ስሟን ሳያነሳ እናት ብሎ የማን እናት እንደሆነች ጠቅሷል። ማንን አነስቶ? ያዕቆብና ዮሳን አነስቶ። ስለዚህ የሷ እናት የሁለቱ የዮሳና የያዕቆብ እናት ናት ብለው የሚያነሱ ሊቃውንቶች አሉ። ኦኬ ግን በትውፊት የቤተክርስቲያናችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በትውፊት ወንድሞች ተብለው የተጠሩ ለምሳሌ ያዕቆብ፣ ዮሳ፣ ስምዖን ወንድሞቹ ተብለው የተጠሩ እነማን ይሁዳን ስለነማን ነው የሚናገረው የሚለውን የአረጋዊው ዮሴፍ አረጋዊው ዮሴፍ ልጅ እንደሆኑና ወንድሞቹ ያዕቆብ፣ ዮሳ፣ ስምዖን፣ ማርያም ተብላ ከምትጠራ ከቀድሞ ሚስቱ የወለዳቸው እንደሆኑ ይናገራሉ። አሁን ይሄ እንግዲህ የቤተክርስቲያን ትምህርት ነው፣ በትውፊት ደረጃ የተቀመጠ ነው እያየን ያለ ነው። ስለዚህ በትውፊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ይሁዳ የአረጋዊ ዮሴፍ ልጅ እንደሆነ፣ ወንድሞቹ ደግሞ ያዕቆብ፣ ዮሳና ስምዖን ማርያም ተብላ ከምትጠራ ከቀድሞ ሚስቱ የወለዳቸው እንደሆነ ይናገራሉ። ኦኬ ብቻ ይሄ በሊቃውንት ዘንድ ያለውን ነገር እንድታዩ ነው። ወደ ዋናው ሐሳብ ግን ስንመጣ እናታችን ቅድስት ድንግል ማርያም ከጌታ ውጪ ሌሎች ልጆች የሏትም። ይሄ የቀደመው የቤተክርስቲያን ትምህርት ነው። ኢቭን መጽሐፍ ቅዱሱ የሚደግፈው እውነት ነው እና ይህንን ልናቅ
ልንረዳ ያስፈልጋል። በጣም ብዙ መጽሐፍ ቅዱስ ክፍሎችን ማንሳትና መመልከት ይቻላል። አሁን ግን እዚህ ላይ ይብቃን፣ ያለን ሰዓት እየሄደ ስለሆነ ወደ ማርቆስ ወንጌል እንመለስ። ስለዚህ ማርቆስ ምዕራፍ 3 ላይ እንቀጥል። ብዙ ሰዎችም በዙሪያው ተቀምጠው ነበሩና እነሆ እናቴ ወንድሞቹ በውጭ ቆመዋል ይፈልጉሃል አሉት። መልሶም ጌታችን ምን አለ? እናቴ ማን ናት? ወንድሞቼስ እነማን ናቸው አላቸው። በዙሪያው ተቀምጠው ወደ ነበሩት ተመለከተና እነሆ እናቴ ወንድሞቼም የእግዚአብሔርን ፈቃድ የሚያደርግ ሁሉ እርሱ ወንድሜ ነው እህቴም እናቴም ነው አለ ይላል። ምን ማለቱ ነው? አሁን ጌታችን መድኃኒታችን ኢየሱስ ክርስቶስ እናቴ ማን ናት ሲል ወንድሞቼስ እነማን ናቸው ብሎ ሲጠራ እናቱን አቀለለ ማለት ነው? እናትና አባትህን አክብር ብሎ እኮ ህግን የሰጠ ህግን የሰራ አምላክ ነው። እንዴት ነው እናቱን ወይም እናትነቷን የሚክደው? እንደዛ አይደለም። እናቴ ማን ናት ሲል ወንድሞቼስ እነማን ናቸው እያለ አንድ እግዚአብሔር አምላክ ኢየሱስ ክርስቶስ ሊያስተምር የፈለገው አንድ እውነት አለ። ይሄን ቅዱስ ዮሐንስ አፈወርቅ ይነግረናል። በደንብ ስሙ። መልሶም እናቴ ማን ናት? ወንድሞቼስ እነማን ናቸው አላቸው። በዙሪያው ተቀምጠው ወደ ነበሩትም ተመለከተና እነሆ እናቴ ወንድሞቼም የእግዚአብሔር ፈቃድ የሚያደርጉ ሁሉ እርሱ ወንድሜም ነው እህቴም እናቴም ነው አለ ይላል። ይህን ክፍል ማብራራት ከመጀመራችን በፊት ማቴዎስ ምዕራፍ 12ንም እንመልከት። አሁን ማርቆስን ያነበብነው ቁጥር 35 ድረስ። ማቴዎስን ስትመለከቱ የማቴዎስ ወንጌል ምዕራፍ 12 ላይ ስትመጡ ምን የሚል ቃል ተጽፏል? አብረን እናንብበው። ቁጥር 47 ላይ እንዲህ ይላል፣ አንዱም እነሆ እናትህና ወንድሞች ሊነጋገሩ ፈልገው በውጭ ቆመዋል አለው። እርሱ ግን ለነገረው መልሶ እናቴ ማን ናት? ወንድሞቼስ እነማን ናቸው አለ። እጁንም አሁን እዚህ ጋር ስሙ፣ እጁንም ወደ ደቀ መዛሙርቱ ዘርግቶ እነሆ እናቴና ወንድሞቼ በሰማያት ያለው የአባቴን ፈቃድ የሚያደርግ ሁሉ እርሱ ወንድሜ እህቴም እናቴም ነው አለ። አሁን ይሄን ክፍል ነው የምናየው። ሁላችንም አዎ ኢየሱስ ክርስቶስ ወንድማችን ተብሎ ተጠርቷል። ኦኬ። ግን እናት የሚለው ሐሳብ ብዙ ሰዎችን ግራ ሲያጋባ እናያለን። አሁን ያንን እንመለከታለን። ኦኬ። ወንድም ተብሎ ቢጠራ መንፈሳዊ እናታችን ቅድስት ድንግል ማርያምን እናታችን ናት እንደምንለው፣ ሳራ እናት ተብላ እንደተጠራችው ኢየሱስ ክርስቶስ አምላክ ብቻ አይደለም፣ አባታችን ብቻ አይደለም፣ ወንድማችንም ነው። ይሄንን መጽሐፍ ቅዱስ ማስረጃ ልስጣችሁ። እሺ፣ ከዛ በፊት አንድ ዮሐንስ አፈወርቅ የተናገረውን ክፍል በዚህ ክፍል ላይ ላውጣና እናያለን። አንዴ ጠብቁኝ። እሺ፣ እንዲህ ይላል ሊቁ ቅዱስ ዮሐንስ አፈወርቅ፣ indeed man could be a mother to Jesus through preaching him, for he would be then as true he is delivering him in the hearts of his listeners ይላል። አሁን ደቀ መዛሙርቱን ጌታ ምን ብሏል? እናት ብሎ ጠርቷቸዋል። ምን ማለት ነው? ቅዱስ ዮሐንስ አፈወርቅ ምን እያለን ነው? በእውነት አንድ ሰው የኢየሱስ ክርስቶስ እናት ተብሎ ሊጠራ ይችላል ይላል። ምን ለማለት ነው? በደንብ ስሙ። አንድ ሰው በእውነት የክርስቶስ ኢየሱስ እናት ተብሎ ሊጠራ ይችላል። በምን መልኩ ሚለውን ሲያብራራ ቅዱስ ዮሐንስ አፈወርቅ ይላል፣ through preaching him, for he would be then as true he is delivering him in the hearts of his listeners. የእግዚአብሔርን ወንጌል የሚሰብክ ሰው፣ ቃል እግዚአብሔርን የሚያስተምር ሰው ኢየሱስ ክርስቶስን በሚሰሙት ሰዎች ልብ ውስጥ ምን ይላል? እንዲወለድ ያደርገዋል። ምን ማለት ነው? እነርሱ በክርስቶስ ኢየሱስ እንዲያምኑ ያደርጋቸዋል። ሌሎችን ኢየሱስ ክርስቶስን አምላካችን ብለው እንዲቀበሉ ውስጣቸው ውስጥ እሱን ገንዘብ እንዲያደርጉ ያደርጋቸዋልና እናት ተብሎ ተጠራ ይላል። ስለዚህ እናት የተባለው ሎቱ ስብሐት ይሄ
ሰዋዊ እሳቤ ውስጥ በመታስቡት መልኩ እንድታስቡ አልፈቅድም። ትክክል እንደዛ እንድታስቡ አይደለም የተጠራ ነው። በቃል እግዚአብሔርን አንድ ሰው ለምሳሌ ወለድኳችሁ ይላል እኮ አይደል? እንደ መጽሐፍ መምህራን አስተምረው በእምነት ይወልዱናል። ኦኬ ክርስቶስን በልባችን ላይ ያትሙልናል ማለት ነው። በዚህ መልኩ ነው ክርስቶስ ማርቆስ ላይም ማቴዎስ ላይም እነሆ እናቴና ወንድሞቼ ያለው ለደቀ መዛሙርቱ። ምክንያቱም እነርሱ ይላል ቅዱስ ዮሐንስ አፈወርቅ ወንጌልን ዘርተው በሰው ልብ ውስጥ እምነትን ይወልዳሉና ክርስቶስን ይወልዳሉ ማለት እምነት በክርስቶስ ያለን እምነት ሰው ገንዘብ እንዲያደርግ ያደርጋሉ ይረዳሉና በዚህ ምክንያት እናት ተባሉ ይላል። እናት ተባሉ። ወንድሞቹ ግን ደግሞ ብሎ ጠርቶናልኛል። ይሄንን ደግሞ ሐዋርያው ቅዱስ ጳውሎስ በገላትያ መልእክቱ ላይ ጽፏል። ገላትያ ምዕራፍ 2 ቁጥር 11 ላይ ገላትያ ምዕራፍ 2 ቁጥር 11 ላይ ገብተን እንመልከተው እስቲ። እንዲህ ይላል ወደ ገላትያ ሰዎች ምዕራፍ 2 ቁጥር 11 ላይ ነገር ግን ኬፋ ወደ አንጾኪያ በመጣ ጊዜ ይቅርታ ገላትያ ዕብራውያን 2:11 ዕብራውያን 2:11 ላይ እንዲህ የሚል ቃል ተጽፎ እናነባለን። ዕብራውያን 2:11 ላይ እሺ የሚቀድሰውና የሚቀደሱት ሁሉ ካንድ ናቸው። ስለዚህ ምክንያት ስምህን ለወንድሞቼ ነግራቸዋለሁ፣ በማህበርም መካከል በዜማ አመሰግናለሁ። ደግሞም እኔ በእርሱ እታመናለሁ። ደግሞም እነሆኝ እኔን እግዚአብሔር የሰጠኝን ልጆች ሲል ወንድሞቼ ብሎ ሊጠራቸው አያፍርምና ይላል። ኦኬ ስለዚህ እኛ ወንድሞቹ ተብለን ተጠርተናል። እናታችን ቅድስት ድንግል ማርያም እናታችን ብለን እንጠራታለን። በእምነት በኩል የእምነት እናት ብለን እናያለን። መምህራን እናት ተብለው ይጠራሉ። ለምን? ክርስቶስ በውስጣችን እንዲወለድ ምን ማለት ነው? እምነት በክርስቶስ ላይ ያለ እምነት በውስጣችን እንዲወለድ ይራዳሉና። ከዚህ አንጻር ነው ማርቆስ ላይ ጌታ እናቴም ወንድሞቼም ያላቸው ደቀ መዛሙርቱን። ምንን ሊያስተምር ነው ግን? አሁን እንዲህ ሲል እናታችን ቅድስት ድንግል ማርያምን እንዲያው አንቺን አላቅሽም ሎቱ ስብሐት ጋድ ፎርቢድ ይላል ዮሐንስ አፈወርቅ። እንዲያው አላቅሽም እናቴ አይደለሽም እያለ ነው? ኖ አይደለም። እዚህ ጋር ክርስቶስ ሊያስተምር የፈለገው ምንድን ነው? እዛ ያሉት አይሁዳውያን ደቀ መዛሙርቱን ይሰሙ ዘንድ እነርሱን መስማት፣ ሐዋርያቱን መስማት ክርስቶስን መስማት ነውና እነርሱ ስለርሱ ነውና የሚናገሩት። እነርሱ በሚያስተምሩት ትምህርት ኢየሱስ ክርስቶስ በልባቸው ይወለዳልና በክርስቶስ ኢየሱስ እንዲያምኑ ያደርጓቸዋልና በክርስቶስ ላይ ያለን እምነት እንዲወልዱ ያደርጓቸዋልና ወደ ቤተክርስቲያን ይጨምሯቸው ዘንድ ይራዷቸዋልና ወንድሞቼ እናቴ ብሎ ተናገረ። ጌታችን መራችን ኢየሱስ ክርስቶስ። ለዛ ነው እናቴ ማናት ወንድሞቼ እነማን ናቸው አላቸው። በዙሪያው ተቀምጠው ለነበሩ ተመለከተና እነሆ እናቴ ወንድሞቼም ብሎ ወደ ደቀ መዛሙርቱ እጁን ጠቆመ። እነሱን መስማት በውስጣችን ክርስቶስ እንዲወለድ ያደርጋል። በእርሱ እንድናምን ይረዳናልና። ቅዱሳንን መስማት፣ ጻድቃን ሰማዕታት እውነት ነው ወንድሞቹ ናቸው፣ እናቶቹ ናቸው። ለምን? በደቡብ በሰሜን በምዕራብ በምስራቅ ሄደው ወንጌልን ሰብከው ኢየሱስ ክርስቶስ በአህዛብ ልብ ውስጥ እንዲወለድ አድርገዋል በእምነት። ይህንን ነው ሊቁ ቅዱስ ዮሐንስ አፈወርቅ የሚናገረው። Indeed, man could be a mother to Jesus through preaching him, for he would be then as true he is delivering him in the hearts of his listeners ይላል። ስለዚህ እንዲያውም እንዲህ በማለቱ ሚስጥር ገለጠ፣ ሐዋርያትን ስሙ አለ ተብሎ ነው እንጂ የሚተረጎመው እናቱን እንዳቃልላት። እናቱን የሚያቃል አምላክ የለንም። እናትና አባትን አክብር ብሎ ሕግን የሰራ አምላክ ነው የምናመልከው። እዚህ ክፍል ግን ማርቆስ ምዕራፍ 3 ላይ ግን
በዙሪያው ተቀምጦ ወደ ነበሩት ተመለከተና እነሆ እናቴ ወንድሞቼም የእግዚአብሔር ፈቃድ የሚያደርግ ሁሉ እርሱ ወንድሜ ነው እህቴም ነው እናቴም ነው አለ። ይሄንን የምንረዳው የቤተክርስቲያን ትምህርት ከዚህ አንጻር ነው እንጂ እናትነቷን ለመካድ ፈልጎ እንዳይደለ ብዙ አባቶች ይናገራሉ። ግን ሰዓት ጨርሻለሁ። ከሰዓት አኳያ ሌሎችን ማንሳት አልችልም። ይሄን ክፍል እዚህ ላይ እንቋጫለን። ቁጥር 35 ላይ የእግዚአብሔርን ፈቃድ የሚያደርግ ሁሉ እርሱ ወንድሜ ነው እህቴም እናቴም ነው አለ የሚለው ሐሳብ ከዚህ ጋር ተያያዥነት ያለው ነው። ስለዚህ እንዲህ ነው የምንረዳው። እኛ እናታችን ቅድስት ድንግል ማርያም እናታችን ናት በመንፈስ፣ በስጋ ግን የወለደችው ኢየሱስ ክርስቶስን ብቻ ነው። ኢየሱስ ክርስቶስ ደግሞ ወንድማችን ነው፣ አምላካችን ነው፣ አባታችን ነው እና ከዚህ አንጻር ነው የምንመለከተው። ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። እጅጉን የምንወዳት እናታችን ቅድስት ድንግል ማርያም ጸሎቷ ምልጃዋ ከእኔና ከእናንተ ጋር ይሁን።